ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በማክሮ ኢኮኖሚክስ ፎር ማኔጅመንት ቲዩቶሪያል ነው ይዤላችሁ የመጣሁት። እናም በዚህ ኮርስ ላይ ማይክሮ ኢኮኖሚክስ ፎር ማኔጅመንት ላይ በዋናነት የምንመለከተው ቻፕተር 1 ላይ ኮንሱመር ቢሄቪየር አለ፣ ቻፕተር 2 ፕሮዳክሽን፣ ቻፕተር 3 ላይ ኮስት አለ። ከዛ ወዲያ የማርኬት ስትራክቸሮች አሉ ራሳቸውን ችለው በቻፕተር ተከፋፍለዋል። እኔም በቻልኩት መጠን እነሱን አንድ ላይ መርጅ አድርጌ ላቀርብላችሁ ሞክራለሁ ማለት ነው። ስለዚህ ለዛሬው ከቻፕተር 1 እንጀምራለን። በቻፕተር 1 ስለ ቲዮሪ ኦፍ ኮንሱመር ቢሄቪየር ነው የምንመለከተው ማለት ነው። ስለዚህ ቲዮሪ ኦፍ ኮንሱመር ቢሄቪየር ዲል ዊዝ ዘ ዌይ ኢን ዊች ስካርሲቲስ ኢንክሮች አፖን ኢንዲቪጁዋል ኮንሱመር ሄንስ ዘ ዌይ ሰች ዛት ኢንዲቪጁዋል ሜክ ቾይስ ነው። ስለዚህ በዋናነት ስለ ኮንሱመር ቢሄቪየር ነው ቻፕተር የሚያወራው። ስለዚህ ኮንሱመር ቢሄቪየር ማለት እንዴት ነው ኢንዲቪጁዋሎች ሜክ ቾይዝ የሚያደርጉት የተለያዩ ጉድና ሰርቪሶችን ሲገዙ ምንን ኮንሲደር አድርገው ነው፣ ምንን ከግምት አስፈልገው ነው፣ ምን ላይ አተኩረው ነው የሚለውን እናያለን ማለት ነው። በዋናነት ስለ አላቸው በጀት ከኢንካማቸው አንጻር ከፕሬፈረንሳቸው አንጻር እንመለከታለን ማለት ነው። ስለዚህ the theory states that the way the consumer take decision on such good and services ነው። ስለዚህ ቲዮሪ በዋናነት የሚገልጸው እንዴት ነው ኮንሱመሮች ውሳኔ የሚወስኑት ጉድና ሰርቪሶችን ሲገዙ የሚለው ላይ በማተኮር ይሆናል ማለት ነው። ስለዚህ ኮንሱመር ባይ ጉድ ኤንድ ሰርቪስ ቱ ኦብቴን ሳቲስፋክሽን ፍሮም ዘ ፖሴሽን ኦፍ ጉድ ኤንድ ሰርቪስ እና ኮንሱመሮች ምንድነው ጉድና ሰርቪስን የሚገዙት እነዛን በመግዛት ምንድነው ሳቲስፋክሽንን ለማግኘት ይሆናል ማለት ነው። ምክንያቱም እነዛና ጉድና ሰርቪሶችን ፕሮሰስ በማድረጋችሁ የምታገኙት ጥቅም ስላለ ማለት ነው። ስለዚህ ኮንሱመር ቢሄቪየር ካን ቢን ቤስት አንደርስቱድ ኢን ስሪ ስቴፕስ ነው የሚለው። ስለዚህ የኮንሱመር ቢሄቪየር በዋናነት በዚህ ቻፕተር ላይ የምንመለከታቸው በሶስቱ ላይ አተኩረን ይሆናል ማለት ነው። እና ኮንሱመር ቢሄቪየርን ለመረዳት እነዚህ ሶስቱ ስቴፖችን መረዳት መጀመሪያ መገንዘብ ያስፈልገናል ማለት ነው። አንደኛው ፈርስት ምንድነው we must take into account the consumer faces budget constraint. They have limited income that restrict the quantity of the goods they can buy ነው የሚለው። ስለዚህ መጀመሪያ ከግምት ማስገባት ያለብን የኮንሱመር በጀት ነው። ማለትም የኢንካም ያላቸው ሊሚትድ ኢንካም ስለሆነ በዛ ያላቸው ሊሚትድ ኢንካም መሰረት የሚገዙት ኳንቲቲ አለ፣ እሱን ከግምት መገባት አለበት ማለት ነው። ምንም ሰው ፍላጎት ቢኖረው ባለው የበጀት ልክ ስለሆነ ጉድና ሰርቪሶችን የሚገዛው መጀመሪያ በጀትን ከግምት አስገባት ወይም መረዳት አለብን ማለት ነው። የበጀት ኮንስትሬንቶች ምንድን ናቸው የሚለውን እናያለን ማለት ነው። ሁለተኛው ሰከንድ by examining customer preference we need a practical way to describe how people prefer one goods to another ነው። ሁለተኛ ላይ ደግሞ የምንመለከተው የኮንሱመር ፕሪፈረንስ ወይም ፍላጎት ነው። የትኛውን ጉድ የበለጠ ይመርጣሉ? ሻይን ከቡና የበለጠ ይፈልጋሉ ወይስ ቡና ነው የሚበልጥበት? መኪና፣ ቤት የትኛው ይበልጣል? በቃ ፕሪፈረንሳቸውን ማወቅ አለብን። የትኛውን የበለጠ ፕሪፈር የሚያደርገው መረዳት ያስፈልጋቸዋል። ሶስተኛው ላይ ደግሞ ምንድነው we will put consumer preference and budget constraint together to determine a consumer choice። ስለዚህ የኮንሱመር ቾይስን ለመረዳት ኮንሱመር ፕሪፈረንስን እና ፍላጎታቸውና ያለባቸውን የበጀት ኮንስትሬንት ከግምት ማስገባት አለብን። መኪና ምንም ቢፈልግ በጀቱ ከሌለው ስለማይገዛው ኮንሱመሩ የሚፈልገው ካለው በጀት አንጻር አፎርደብል ማድረግ የሚችለውን ነገር ስለሆነ እነዚህ ሁለት ኮንሴፕቶች መረዳት አለብንና ዋና ቻፕተር የሚያተኩረው እነዚህ ላይ ነው። እነዚህም በዲቴል እንመለከታለን ማለት ነው። ስለዚህ መጀመሪያው ከበጀት ኮንስትሬንት እንጀምር። በጀት is the level of the income that an individual consumer has acting as a constraint to the quantity of the good the consumer can buy ነው። ስለዚህ በጀት የምንለው የሚያሳየው ምንድነው የኢንዲቪጁዋል ኮንሱመርን ሌቭል ኦፍ ኢንካም ነው። ስለዚህ ባይ ዘ ዌይ የዚህ ማይክሮ ኮርስ ላይ በዋና ትኩረታችን ስለ ኢንዲቪጁዋል ኮንሱመር እና ፕሮዲውሰሮች ነው። ማክሮ ላይ ስንገባ ነው እንደ ቀጣይ ሴሚስተር ላይ የምታዩት አለ ስለ ማክሮ ኢኮኖሚ ሲሆን ስለ ናሽናል የሚሆነው። እዚህ ላይ ግን ስለ ኮንሱመር እና ፕሮዲውሰር ነው በዋናነት የምንመለከተው ማለት ነው። ስለዚህ በጀት የምንለው ምንድነው የኢንዲቪጁዋል ኮንሱመሩ የኢንካም ሌቭልን ነው የሚያሳየን ማለት ነው። ስለዚህ በዛ በኢንካም ሌቭል ምክንያት ባለው ኢንካም ሌቭል ኮንስትሬንት ምክንያት በኢንካም ሌቭል ማነስ ምክንያት ምንድነው የሚገዛቸው ኳንቲቲዎች ምንድነው ሊቀንሱ ስለሚችሉ ይህን በጀት ኮንስትሬንት መረዳት ያስፈልገናል ማለት ነው። ስለዚህ ለምሳሌ ሰፖዝ የኮንሱመር ዊዝ ዘ መኒ ኢንካም ኤም ባይስ ኦንሊ ቱ ጉድስ ሴይ ጉድ ኤክስ ኤንድ ጉድ ዋይ then the budget constraint is written as follows። ስለዚህ በጀት ኮንስትሬንታችን የምንጽፈው በፎርሙላ ጻፉ ብትባሉ ይህን ያህል ኢንካም አለው፣ ከዛ ሁለት እቃዎች ቢሆን የሚገዛው ፕራይስ ኦፍ ኤክስ አለ፣ ፕራይስ ኦፍ ዋይ አለ ማለት ነው። ስለዚህ የኤክስ ኳንቲቲ አለ። ለምሳሌ ኤክስ ኳንቲቲ ሁለት ፕሮዳክት ኤክስ እና ዋይ አሉ። ስለዚህ
ኤክስ በዋጋው ተባዝቶ ወይም በዋጋው ተባዝቶ ካለን ኢንካም እኩል ወይም ማነስ ነው የሚችለው። ምክንያቱም 100 ብር ኖራችሁ ከ100 ብር በላይ የሆነ እቃ መግዛት አትችሉም። ስለዚህ ካላችሁ ኢንካም ጋራ እኩል ወይም ከዛ በታች መሆን አለበት። ምንድነው እያንዳንዱ የምትገዙት ፕሮዳክት በፕራይሱ ተባዝቶ ማለት ነው። ስለዚህ አምስት ብርቱካን በገዛ በ2 ብር ብርቱካኑ 5 ነው፣ በሁለት 10 ብር አለ ሲደመር። ሙዝ ደግሞ 4 በገዛ በ3 ብር ቢሆን ያለ ጀስት ፎር ኤግዛምፕል ነው። ስለዚህ 5 በ2 10 ነው ሲደመር 12 ምንድነው 22 ይሆናል ማለት ነው። ስለዚህ የሰውየው በጀት ደግሞ ምንድነው 25 ብር ቢሆን ይቻላል ማለት ነው። ምክንያቱም ያለው 25 ብር ነው፣ ግን አጠቃላይ 22 ብር ስለሚሆን የሚያወጡት መግዛት ይችላል። ግን ይሄ ሰውዬ ምንድነው በጀቱ ከ25 ብር ባይሆን፣ ለምሳሌ የዚህ ሰውዬ በጀት ምንድነው 24 ብር ቢሆን 24 ብር ሳይሆን 20 ብር ቢሆን ምን ማድረግ አይችልም? መግዛት አይችልም። ይችላል መግዛት አይችልም። አሁን ምክንያቱም ኢንካሙ ስለሆነ ያነሰው። ይሄኛው ምኑ ነው ዋጋው በለጠ ከሱ ሰውዬ ካለው ኢንካም። ስለዚህ ያላችሁ ኢንካም ሌቭል እኩል እና ከዛ በታች የሆነ ነገር ነው መግዛት የምችሉ። ስለዚህ ያላችሁ በጀት ምንድነው የምገዙትን ኳንቲቲ ኮንስትሬንት ይሆንባቸዋል ማለት ነው። ለምሳሌ በዚህ ዋጋ 5 ብርቱካንና 4 ሙዝ ፈልጎ ግን መግዛት ባይችልለት ብሩ ይሄኛውን 5 የነበረው ወደ 3 ሊቀንሰው ይችላል። ይሄን 4 የነበረውን ብዛቱን ወደ 2 ሊቀንሰው ይችላል። ምክንያቱም ዋጋውን አጅስት ማድረግ ስለማንችል የምንገዛውን ኳንቲቲ ነው አጅስት ማድረግ የምንችለው። ስለዚህ የምንገዛውን ኳንቲቲ ያለን በጀት ስለሚወስን በጀት ኮንስትሬንትን መረዳት ያስፈልጋል ማለት ነው አንደኛ። ስለዚህ በጀት ላይን አለ። በጀት ላይን ሾዝ ዘ ኮምባይኔሽን ኦፍ ቱ ጉድ ኤክስ ኤንድ ዋይ ፎር ዊች ቶታል ኤክስፔንዲቸር ኢኳልስ ቱ ኢንካም ነው። ስለዚህ በጀት አሁን እዚህ ጋር ይሄን ኢኩዌሽን አለ። ይቺ ነው ለዛ ነው ኢኳል ቱ የምትሆነው ወደ ኢኳል ሲቀይሯት ኢኳል ሳይን ስታደርጉት ይሄን ግራፍ ታገኛላችሁ ማለት ነው። ምክንያቱም እዚህ ጋር ጉድ ኤክስ እና ጉድ አይ ቢኖር ሁለት እቃዎችን ቢሆን የምንገዛው ለምሳሌ ምንድነው ፕራይስ ኦፍ ይሄን ማለት ነው ይሄኛውን ዜሮ ብታደርጉት ፕራይስ ኦፍ ዋይ ታይምስ ዋይ እኩል ነው ኤም ይሆናል ማለት ነው። ስለዚህ ዋይን ለማግኘት ምንድነው ኤም ኦቨር ፕራይስ ኦፍ ዋይ ይሆናል ማለት ነው። ይቺ ፖይንት ማለት ነው። ስለዚህ ምንም ኤክስ ጉድን ባገዙ እዚህ ጋር ድረስ ያለ ጉድ ዋይ መግዛት ትችላላችሁ። እንደገና እዚህ ጋር ፕራይስ ኦፍ ዋይን ደግሞ ዜሮ ብታደርጉት ይሄ ዜሮ ይሆናል ምንም ባገዙ ዋይ ማለት ነው። ስለዚህ ኤክስ ማለት ኤም ኦቨር ፕራይስ ኦፍ ኤክስ ይሆናል እዚህ ጋር ማለት ነው። ስለዚህ ምንም ጉድ ዋይን ባገዙ ይሄን ያህል ጉድ ኤክስ መግዛት ትችላላችሁ ማለት ነው ባላችሁ በጀት ማለት ነው። ስለዚህ መግዛት የምንችለው ምንድነው እዚህ በጀት ላይ ድረስ ያለውን የሆሪዞንታል የተሰመረው ላይ ያለ ዲያጎናል ማለት ነው። እሱ ድረስ መሄድ ትችላላችሁ ምክንያቱም በጀታችሁ የሚችለው እዛ ድረስ ስለሆነ ማለት ነው። ስለዚህ ቢትዊን በጀት ላይ ይቻላል አፎርዴብል ነው። ግን ከበጀት ላይ ናችሁ ውጪ ያለውን ባላችሁ አሁን ጊቨን ሌቭል ኦፍ ኢንካም ማግኘት የማትችሉት ነው ማለት ነው። ስለዚህ በጀት ላይ ናችሁ የሚያሳያችሁ ቴላስ ዋት ቾይዝ አር አቬሌብል ቱ ዘ ኮንሱመር። ስለዚህ ኮንሱመሩ ምን ያህል አቬሌብል ቾይዝ አለው ነው የሚለው። ስለዚህ ለምሳሌ እዚህ ጋር 2 ሊኖር ይችላል፣ እዚህ ጋር 4 ሊሆን ይችላል ማለት ነው። እነዚህን ኮምባይኔሽኖች ሊገዛ ይችላል ወይም እዚህ በጀት ላይ ነው ላይ ያሉ ኮምባይኔሽኖችም ሊሆኑ ይችላሉ ማለት ነው። ለምሳሌ እዚህ ጋር 4 ሆኖ እዚች ጋር ይቺ ፖይንቱ 4 ብኮን 4 መግዛት ይችላል ማለት ነው። እንደዛ እያደረግን መግለጽ እንችላለን ማለት ነው። ስለዚህ በጀት ላይ ነው ላይ ሶስት ፖሲብል ኤሪያዎች አሉት in which our preference point are located. These are inside and outside of the budget line and the point on the budget line ማለት ነው። በጀት ላይኑ ላይ ያለ ቢሎ እና አውትሳይድ ያሉ ፖይንቶች አሉ። በጀት ላይኑ እና ከዛ ከበጀት ላይኑ ውስጥ ያሉ ፖይንቶች ድረስ መግዛት እንችላለን ማለት ነው። ስለዚህ በጀት ላይና ኮንስትሬንት መረዳት ያስፈልጋል። ምክንያቱም በጀታችሁ የምትገዙትን ኳንቲቲ ስለሚወስን፣ ምክንያቱም ፕራይስን አጀስት ማድረግ ስለማትችሉ ያላችሁን ኳንቲቲ የምትገዙትን አጀስት ማድረግ ይጠበቅባችኋል ማለት ነው። ይህንን ፖይንት መጀመሪያ መረዳት አለባቸው የኮንሱመር ቢሄቪየርን ለመረዳት ስንሞክር ማለት ነው። ምክንያቱም ኮንሱመር ባህሪ አንደኛው ምንድነው ኢንካሙ የሚችልለት ነገር መግዛት ስለሆነ ይህንን መረዳታችን ወሳኝ ነው ማለት ነው። ሁለተኛው ደግሞ ምንድነው ፖይንት መረዳት ያለብን ብለናል ኮንሱመር ፕሪፈረንስ ነው። እሱን ደግሞ እንመልከት። ስለዚህ ኮንሱመር ሜክ ቾይዝስ ባይ ኮምፔሪንግ በንድል ኦፍ ጉድ ነው። ስለዚህ እኛ ምርጫ የምንመርጠው የተለያዩ ጉዶችን በማነጻጸር ነው። ከዛ ፕሪፈር ያደርግን የወደድነው ነገር እንመርጣለን ማለት ነው። ስለዚህ ጊቨን ኤኒ ቱ ኮምባይኔሽን ኦፍ በንድል ዘ ኮንሱመር አይዘር ዲሳይድ ዛት ዋን ኦፍ ዘ ኮምባይኔሽን በንድል ኢዝ ስትሪክትሊ ቤተር ዳን ዘ አዘር ነው የሚለው። ስለዚህ ሁለት ኮንሳምፕሽኖች ይሰጧቸዋል። እናንተ ከዛ ስትሪክትሊ በጣም አሪፍ ነው የምትሉትን ትመርጣላችሁ። ኦር ዲሳይድ ዛት ኦር ሺዝ ኢንዲፈረንት ቢትዊን ዘ። ስለዚህ ሁለት በንድሎች ቢሰጣችሁ ወይም ፕሮዳክቶች ከእነሱ አንዱ ልታስበልጡ ትችላላችሁ። ወይም ሁለቱም እናንተ እኩል ሌቭል ኦፍ ሳቲስፋክሽን ከሰጧችሁ ኢንዲፈረንስ ትሆናላችሁ፣ ለመምረጥ ትቸገራላችሁ ማለት ነው። ስለዚህ ከሁለት አንዱ ቢሰጧችሁ ችግር የለባችሁም ማለት ነው። and given income constraint
all of the combination of good and service has no equal importance for an individual customer ነው የሚለው። ስለዚህ ኢንካም ኮንሲደሬንት ተወታርጉት ነው ኢንካም ኮንሲደር ሳታረጉ ሁሉም ጉድ እና ሰርቪሶች እኩል የሆነ ኢምፖርታንስ ለኢንዲቪጁዋል አይሰጡትም። ለምሳሌ አንድ ሰው ሙዝ ሊወድ ይችላል፣ ሌላኛው ደግሞ ላይወድ ይችላል። አንደኛው ምንድነው በእግሩ መሄድ ሊያዘወትር ይችላል፣ አንደኛው ሳይክል ሊወድ ይችላል። ስለዚህ ፕሮዳክቶቹ ምንድነው እኩል አይነት ኢምፖርታንስ ሊኖራቸው ይችላል ለኢንዲቪጁዋሎቹ ማለት ነው። ስለዚህ as a result consumer rank is already desire and build up scale of preference ሰዎች እኩል የሆነ ፍላጎት ስለሌለን ራንክ ሰጣቸዋለን ነው ለፕሮዳክታችን። ለምሳሌ እዚህ ጋር በግራፍ ላይ ብትመለከቱ የሻይ እና የቡና ኮምባይኔሽን እንመሳየ 2 ዩኒት ኦፍ ሻይ እና 2 ዩኒት ኦፍ ሶሪ 2 ዩኒት ኦፍ ሻይ እና 6 ዩኒት ኦፍ ኮፊ ይመርጣል ኤ ማለት ነው። ስለዚህ ኤ ሞር ምን ነው ፕሪፈር የሚያደርገው ኮፊን ይሆናል ማለት ነው። ቢ ላይ ስንመጣ ደግሞ 4 ዩኒት ኦፍ ኮፊ እና 4 ዩኒት ኦፍ ሻይ ይመርጣል። ስለዚህ ይሄ ሰውዬ ደግሞ ኢንዲፈረንስ ነው፣ ሁለቱም ላይ እኩል ፕሪፈረንስ ነው ያለው ማለት ነው። ስለዚህ እኩል የሆነ ፍላጎት ነው ያለው ለሁለቱም። ሲ ላይ ስንመጣ ደግሞ 6 ዩኒት ኦፍ ሻይ እና 2 ዩኒት ኦፍ ኮፊ ነው የሚፈልገው። ስለዚህ ሞር ኦፍ ሻይ ነው የሚፈልገው ሲ ማለት ነው። ስለዚህ ፕሪፈረንሳችንን ኦርደር መስጠት እንችላለን ማለት ነው። ስለዚህ ኤ ሞር ቡና ይወዳል፣ ቢ እኩል ነው ኢንዲፈረንስ ነው መምረጥ አይችልም፣ ሲ ደግሞ የበለጠ ሻይ ይወዳል ብለን መግለጽ እንችላለን። ስለዚህ የኮንሱመር ፕሪፈረንስ ምንድነው ስትሪክት ወይም ዊክ ኦር ኢንዲፈረንስ ብለን እንገልጻለን። ስለዚህ የኤ እና የሲ ምርጫ ምንድነው ስትሪክትሊ መርጠዋል። ኤ ስትሪክትሊ ኮፊ መርጧል፣ ሲ ስትሪክትሊ ሻይን መርጧል፣ ቢ ደግሞ ዊክ ወይም ኢንዲፈረንስ ነው መምረጥ ከብዶታል ማለት ነው። በዚህ ወይ ፕሪፈረንሳችሁ ራንክ ማድረግ ትችላላችሁ ማለት ነው። ስለ ፕሪፈረንስ ካወራን አይቀር ስለ ዩቲሊቲ ኮንሴፕት ማየት ይጠበቅብናል። ዩቲሊቲ ከሳቲስፋክሽን ጋር ስለሚገናኝ ማለት ነው። ስለዚህ utility is the level of expected satisfaction that a person gets from consuming a good or undertaking an activity። ስለዚህ ዩቲሊቲ ማለት ምንድነው ሌቭል ኦፍ ኤክስፔክትድ ሳቲስፋክሽናችን ምን ያህል እርካታ እንዳገኘን የሚገልጽ ነው። የሆነ ሰው የሆነውን ፕሮዳክት ኮንሱም በማድረጉ ወይም የሆነ ተግባር በመውሰዱ የሚያገኘው እርካታ ሌቭል ምን እንለዋለን? በዩቲሊቲ ይገለጻል። in other words utility is the power of the product to satisfy human wants ነው። ስለዚህ ፕሮዳክቱ በምን ያህል መጠን ነው የሰው ልጅ ፍላጎት ያሟላው የሚለውን በዩቲሊቲ ነው የምንገልጸው ማለት ነው። ስለዚህ ዩቲሊቲ ስንል ግን ከዩዝፉልነስ ይለያያል። ስለዚህ ዩቲሊቲ ምንድነው የምንለው እዚህ ጋር ባለ ኤግዛምፕል ለማየት ብንሞክር ዩቲሊቲ ምንድነው ፔንቲንግ ባይ ፒካሶ ሜይ ቢ ዩዝለስ ፈንክሽናል። ስለዚህ ስዕል ስታዩት አሁን ፒካሶ የሚባል ሰዓሊ ያለ እሱ የሳለው ስዕል ዩዝለስ ነው፣ ፈንክሽናሊ ምንም ጥቅም አይሰጥም። ግን በት ኦፈር ግሬተር ዩቲሊቲ ቱ አርት ሌቨል አርት ለሚወዱ ሰዎች የእሱ የሳለው ስዕል በጣም ትልቅ ዩቲሊቲ ወይም ሳቲስፋክሽን ግሬት ያደርግላቸው ያን ነገር ሲሆን ግን ስዕል ለማይወዱ ሰው ያንን ነገር ብታሳዩ ምንም ሴንስ አይሰጠውም። ስለዚህ ዩቲሊቲ ከሆነ ከምን አንጻር ነው የምንመለከተው? ከሳቲስፋክሽናችን ያ ፕሮዳክት ከሚሰጠን ነው። ስለዚህ ከስተመር ዋይዝ ነው ይሄ ዩቲሊቲ የምንለው ከሰው ሰው ስለሚለያይ ማለት ነው። ግን ዩዝፉልነስ ከሆነ ከፕሮዳክት ዋይዝ ነው የምንመለከተው፣ ስለ ፕሮዳክቱ ነው። ለምሳሌ ምግብ ምንድነው ምግብ ላይ ለሁሉም ዩዝፉል ነው፣ ግን ዩቲሊቲ ሌቭላችን የተለያየ ነው። ስለዚህ ዩቲሊቲ ምንድነው ሰብጀክቲቭ ነው፣ ዩዝፉልነስ ደግሞ የሆነ ኦብጀክቲቭ ነገር ነው ማለት ነው። በዋና ፕሮዳክቱ የሚሰጠን ነገር ላይ ነው የምናተኩረው ማለት ነው። ስለዚህ ዩቲሊቲ ምንድነው ሰብጀክቲቭ ኮንሴፕት ነው ማለት ነው። እና የተለያዩ አፕሮቾች አሉ ዩቲሊቲ ሜዥር የምናደርግበት። የመጀመሪያው ካርዲናሊስት ነው። ካርዲናሊስት አፕሮች ፖስቱሌት የሚያደርገው ዩቲሊቲ ካን ቢ ሜዥርድ ባይ ኦብጀክቲቭሊ ነው። ኦብጀክቲቭሊ ማለት አንድ ሁለት ከዚህ ፕሮዳክት 10 ዩቲሊቲ 5 ዩቲሊቲ አገኘው እያልን መለካት እንችላለን ነው የሚሉት። ሁለተኛው ደግሞ ኦርዲናሊስቶች ናቸው። ዩቲሊቲ ኢዝ ኖት ሜዥረብል ኢን ኤ ካርዲናል ነምበር። አሁን እነዚህ ደግሞ ዩቲሊቲ በቁጥር አይለካም። ራዘር ኮንሱመሩ ምንድነው ራንክ ወይም ኦርደር ነው ለዩቲሊቲ መስጠት የሚችለው ብለው የገለጹት ማለት ነው። ስለዚህ ሁለቱንም እንመልከታቸው። እሺ ካርዲናሊስት ዩቲሊቲ ኦፍ አናላይሲስ ስንመለከት አሰምሽናቸው ምንድነው ዩቲሊቲ አዲቲቭ ነው ማለት ነው። ስለዚህ ዩቲሊቲያችን ምንድነው አድ እየተደረገ እየጨመረ የሚሄድ ነው ብለው ገልጸውታል። ሳቲስፋክሽናችን ማለት ነው ሞር እያገኘን አድ ይደረጋል ማለት ነው። ስለዚህ ካርዲናሊስቶች በዛ ገልጸውታል። ኮንሱመር ራሽናል ነው ብለዋል። ራሽናል ነው ማለት ኮንሱመር ዋና ዓላማው ምንድነው ባለው የበጀት ኮንስትሪክት አለች ሊሚትድ አለችበት በሱ ሊሚትድ በኢንካሙ በመጠቀም ምንድነው ማክሲመም ሳቲስፋክሽን ለማግኘት የሚጠራው ነው። ስለዚህ ያ ነው ራሽናል የሚያስብለው ኮንሱመርን። ኤንድ ካርዲናል ሜዥርመንት ኦፍ ዩቲሊቲ ነው። ካርዲናል ሜዥርመንት ኦፍ ዩቲሊቲ ማለት ዩቲሊቲ አንድ ሁለት እያለን ሜዥር ማድረግ እንችላለን በቁጥሮች ነው። ይህንን ተናግረዋል ካርዲናሊስቶች። ሌላ ደግሞ ኮንስታንት ማርጂናል ዩኒት ኦፍ መኒ ብለው የገለጹታል። ይሄ በኋላ ትችትም አስነስቶባቸዋል። ኮንስታንት ማርጂናል ዩኒት ኦፍ መኒ ማለት እኩል የሆነ ቫልዩ ይኖረዋል። መኒ በጊዜና በቦታ በተለያየ ጊዜና ቦታ ላይ እኩል የሆነ ቫልዩ ይኖረዋል። ይህን ግን ልክ አይደለም። ምክንያቱም ለምሳሌ አሁን ሰራተኞች ምንድነው የወር
የወር መጨረሻ ላይ ደሞዝ ይሰጣቸዋል ሰኔ 30 አካባቢ። ስለዚህ ደሞዝ ሲያገኙ ምንድነው በጣም ለአንድ ብር የሚሰጡት ዋጋ የደሞዝ ቀንና ደሞዛቸውን ተጠቅሞ 25ኛው ቀን አካባቢ ለአንድ ብር ያላቸው ዋጋ ይለያያል። ምክንያቱም በትንሹ አንድ ብር አድርጉት ለምሳሌ 10 ብር ብናደርገው የደሞዝ ቀን 10 ብር ትንሽ ነገር ነው የምትኮርባቸው። ግን 25ኛው ወደ ደሞዛቸው አልቆ ገና ወደ ቀጣዩ መቀበል ደረጃ ላይ እየደረሱ ያለበት አካባቢ ላይ ለ10 ብር ብዙ ዋጋ ይሰጧታል። ስለዚህ ዩቲሊቲ ምንድነው ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ የለውም እና 100 ብር ለድሃና ለሀብታም ያላት ቫልዩ እኩል አይደለም። ስለዚህ ኮንስታንት ማርጂናል ዩኒት ኦፍ መኒ አይኖርም፣ እኩል የሆነ ቫልዩ አይኖረውም መኒ በታይም እና በፕሌስ። ስለዚህ ይህ ሀሳብ የሚገልጸው እኩል የሆነ ቫልዩ አለው በጊዜና በቦታ በተለያዩ ቦታዎችና ጊዜዎች ላይ እኩል የሆነ ቫልዩ ይኖረዋል ነው ያሉት። መኒ ግን እኩል የሆነ ቫልዩ አይኖርም። የአንድ ሰራተኛ ደሞዝ ማየት ትችላላችሁ። ለብር ያላችሁ አያያዝ እና ለድሃና ለሀብታም ያ ብር ዋጋው ይለያያል ማለት ነው። ስለዚህ ኮንስታንት ማርጂናሊቲ ኦፍ መኒ ያሉት ግን እነሱ ምንድነው እኩል የሆነ ቫልዩ አለው ነው ያሉት። እና ይሄ በኋላ እንደ ትችት ይነሳባቸዋል ነዋል። ሌላኛው ዳሚኒሽ ማርጂናል ዩቲሊቲ ነው። ዳሚኒሽ ማርጂናል ዩቲሊቲ ማለት ሞር ያንን ፕሮዳክት በተጠቀማችሁ ቁጥር ከዛ የምታገኙት እርካታ እየቀነሰ ይመጣል ነው። ይህንን ለማስረዳት ማር ሲበዛ ይመራል የሚለው አማርኛ በቂ ነው። በቃ የሆነ ነገር በጣም ከተጠቀማችሁት ማርም በጣም ስትበሉት እየመረራችሁ በቃ የሆነ ጣዕሙ እየቀነሰባችሁና እያስጠላችሁ ይመጣል ነው። ስለዚህ አንድ ፕሮዳክት በጣም ኮንሱም ማድረጋችሁ ቁጥር ከዛ የምታገኙት አዲሽናል ሳቲስፋክሽን እየቀነሰ ይመጣል ማለት ነው። ይህን ነው የሚያሳየን። ስለዚህ እዚህ ጋር ቶታል እና ማርጂናል ዩቲሊቲን ለማየት በሞከር ቶታል ዩቲሊቲ ኢዝ ዘ ቶታል ሳቲስፋክሽን ኮንሱመር ጌትስ ፍሮም ኮንሱሚንግ ሳም ስፔሲፊክ ኳንቲቲ ኦፍ ዘ ኮሞዲቲ አት ፓርቲኩላር ታይም ነው። ስለዚህ ቶታል ዩቲሊቲ ማለት አጠቃላይ ሳቲስፋክሽን ኮንሱመሩ የሆነ ስፔሲፊክ ኳንቲቲ ኦፍ ፕሮዳክትን ኮንሱም በማድረጉ ምክንያት የሚያገኘው እርካታ አጠቃላይ እርካታው ተደምሮ የሚገኘው ቶታል ዩቲሊቲ ይባላል ማለት ነው። ሌላኛው ማርጂናል ዩቲሊቲ ነው። ማርጂናል ዩቲሊቲ ማለት ኤክስትራ ሳቲስፋክሽን የኮንሱመር ሪያላይዝ ፍሮም አዲሽናል ዩኒት ኦፍ ኤ ፕሮዳክት። ይሄ ደግሞ ተጨማሪ ሳቲስፋክሽኑ አንድ ኮስተመር ተጨማሪ ፕሮዳክትን በመግዛቱ የሚያገኘው እርካታ ነው። ለምሳሌ አንድ ዩኒት ኦፍ ፕሮዳክት ሲገኝ 10 ዩኒት ኦፍ ሳቲስፋክሽን ካገኘ፣ 2 ዩኒት ኦፍ ፕሮዳክት ሲጠቀም ደግሞ 20 ዩኒት ኦፍ ሳቲስፋክሽን ካገኘ 10 ዩኒት አዲሽናል ሳቲስፋክሽን አግኝቷል ከመጀመሪያው ወደ ሁለተኛው ዩኒት ሲያድግ ማለት ነው። ስለዚህ ኤክስትራ ሳቲስፋክሽኗ ማርጂናል ዩቲሊቲ እንላታለን ማለት ነው። ስለዚህ በቶታል እና ማርጂናል ዩቲሊቲ መካከል ያለው ሪሌሽንሺፕ ምንድን ነው ብላችሁ ከጠየቃችሁ እዚህ ጋር ያለውን ፖይንት ማየት እንችላለን። ስለዚህ ማርጂናል ዩቲሊቲ ኦፍ ዘ ጉድ ኢዝ ዘ ቼንጅ ኢን ቶታል ዩቲሊቲ ዛት ሪዛልትስ ፍሮም ዘ ኮንሰምፕሽን ኦፍ ዋን ሞር ዩኒት ኦፍ ፓርቲኩላር ፕሮዳክት። ስለዚህ ማርጂናል ዩቲሊቲ የምን ቼንጅ ነው የሚያሳየን? የዋን ሞር ዩኒት ኦፍ ፕሮዳክትን በመግዛታችን ምክንያት ያለውን ቼንጅ ነው የሚያሳየን ማለት ነው። ስለዚህ ቶታል ዩቲሊቲያችንን ለቼንጅ እና የኳንቲቲ ቼንጅ ነው የሚያሳየው ማለት ነው። ይህንም በኤግዛምፕል ያሳያችኋለሁ። ቶታል ዩቲሊቲ ኦፍ ጉድ ሜዥር ስለዚህ ዘ ሰም ኦፍ ማርጂናል ዩቲሊቲ ኦብቴንድ ፍሮም ዘ ኮንሰምፕሽን ኦፍ ሰክሰሲቭ ዩኒት ኦፍ ጉድ ነው። ስለዚህ ቶታል ዩቲሊቲያችንን ማርጂናል ዩቲሊቲን በመደመር ይገኛል። እሱንም አሳያችኋለሁ። ስለዚህ አሁን እዚህ ጋር ባለ ኤግዛምፕል ብንመለከት ኳንቲቲ ዜሮ ላይ ስንገዛ ምንም ቶታል ዩቲሊቲ አታገኙ፣ ማርጂናልም አይኖረውም። ስለዚህ አንድ ዩኒት ኦፍ ፕሮዳክትን ስገዛ 10 ዩቲሊቲ አገኘሁ ብል እዚህ ጋር ምንድነው ማርጂናሊ የፕሪቪየሱ ጋር ዲፈረንስ ነው። እዚህ ጋር 0 ነበር 10። ስለዚህ 10 አዲሽናል ዩቲሊቲ ያገኘው አንድ ዩኒት በመግዛቴ። 2 ዩኒት ኦፍ ፕሮዳክት ስገዛ ደግሞ 18 ደረሰ። ስለዚህ 10 ነበር መጀመሪያ አዲሽናል እርካታዬ፣ ከ18 10 8 ይሆናል ዲፈረንሱ እየቀነስኩ ነው። ቼንጅ ኢን ቶታል ዩቲሊቲ ኦቨር ማርጂናል ዩቲሊቲ ማለት ምንድነው ይላል? ቼንጅ ኢን ቶታል ዩቲሊቲ ኦቨር ቼንጅ ኢን ኳንቲቲ ስለሆነ 18 ሲቀነስ 10 8 ነው ሲካፈል 2 ሲቀነስ 1 ስለሆነ 8 ሲካፈል 1 8 ይሆናል። ስለዚህ አንዳንድ ዩኒት ስለሆነ ዲፈረንሱ ኢፌክት የለውም። ዝም ብላችሁ እየቀነሳችሁ ማስቀመጥ ትችላላችሁ። ስለዚህ 3 ዩኒት ላይ 24 ሆነ፣ ከ18 በ6 ሲጨመር 28 ሲሆን 4 30 ሲሆን 2 30 ሲሆን 30 ሲቀነስ 30 0 ነው። 28 ሆነ ቀነሰ። 28 ሲቀነስ 30 ማይነስ 2 የሚያሳየው ማርጂናል ዩቲሊቲ እየቀነሰ ነው የሚመጣው ሞር ኦፍ ፕሮዳክትን ኮንሱም ባረጋችሁ ቁጥር ማለት ነው። ምክንያቱም ታገኙት አዲሽናል ሳቲስፋክሽን ስለሚቀንስ ማለት ነው። ስለዚህ በዚህ ወይ መስራት ትችላላችሁ ማለት ነው። ስለዚህ ቶታል ዩቲሊቲ ደግሞ የማርጂናል ዩቲሊቲ ሰም ነው ብለናል። ስለዚህ ምንድነው እዚህ ጋር 10 አለ፣ 10 ሲደመር 8 18 18 አለ፣ 18 ሲደመር 6 24 24 ሲደመር 24 ሲደመር 4 28 28 ሲደመር 2 30 30 ሲደመር 0 30 30 ሲቀነስ 2 28 ይሆናል ማለት ነው። ስለዚህ ቶታል ዩቲሊቲያችንን ማርጂናል ዩቲሊቲያችንን ማድ እያደረግን በዚህ መልኩ በቴብል ማሳየት እንችላለን። ይህም በግራፍም መግለጽ ይቻላል። ቶታል ዩቲሊቲ እና ማርጂናል ዩቲሊቲ ያላቸው ሪሌሽንሽፕ
ቶታል ዩቲሊቲያችን ሲጨምር ማርጂናል ዩቲሊቲ ይቀንሳል ማለት ነው። እየቀነሰ ነው የሚሄደው። ማርጂናል ዩቲሊቲ ፖዚቲቭ ሲሆን ይሄኛው እየቀነሰ ይመጣል። ከዛ ወጥቶ ማክሲመም ላይ ሲደርስ ቶታል ዩቲሊቲያችን ማርጂናል ዩቲሊቲ ዜሮ ይመጣል። ቶታል ዩቲሊቲያችን ሲቀንስ ማርጂናል ዩቲሊቲያችን ኔጌቲቭ ይመጣል ማለት ነው። እንደዚህ አይነት ሪሌሽንሽፕ አላቸው ማለት ነው። እሺ እዚህ ጋር ደግሞ የምንመለከተው ከዚህ ግራፍ ላይ የነገርኳቸው ሪሌሽንሽፕ አለ። ቶታል ዩቲሊቲ ሲጀምር ማርጂናል ዩቲሊቲ ፖዚቲቭ ሆኖ ይቆያል። ቶታል ዩቲሊቲ ማክሲመም ላይ ሲደርስ ማርጂናል ዩቲሊቲ ዜሮ፣ ቶታል ዩቲሊቲ ሲቀንስ ማርጂናል ዩቲሊቲ ኔጌቲቭ እንደሚመጣ አየን ማለት ነው በግራፉ ላይ። ሌላኛው the principle of law of diminishing marginal utility ነው የሚለው። ስለዚህ principle holds that for a given level of time period the greater the level of consumption of a particular commodity the lower marginal utility ነው። ስለዚህ አንድ ፕሮዳክት በጣም እየገዛችሁ በተጠቀማችሁ ቁጥር ከዛ የምታገኙት አዲሽናል ሳቲስፋክሽን ወይም ዩቲሊቲ እየቀነሰ ይመጣል ነው የሚለው የፕሪንሲፕል ዳይሚኒሽንግ ማርጂናል ዩቲሊቲ የምንለው ማለት ነው። ሌላኛው የምንመለከተው ኢኩሊብሪየም ኦፍ ኮንሱመር አንደር ካርዲናል ስታፕሮች ነው። ኢኩሊብሪየም የምንለው ማክሲመም ሳቲስፋክሽንን የሚያገኝባት ፖይንት ነች ባለው ሊሚትድ በጀት ተጠቅሞ ማለት ነው። ስለዚህ ዋን ኮሞዲቲ ኬዝ አለ፣ ኤንድ ኮሞዲቲ ኬዝ አለ። እሱን እናዋለን እንዴት ድራይቭ አደራረጉ ራሱ። ከዛ በፊት ግን ዊክነሱን እንመልከት ማለት ነው። ስለዚህ the assumption of cardinal or measurable utilities doubtful ነው። ስለዚህ ካርዲናሊስትን አንደኛው ዊክነሱ ያስነሳበት ምንድነው? ካርዲናሊስት ሜዥር ዳውትፉል ነው። ዩቲሊቲን 1 2 3 እየተባለ መለካት አይችልም የሚለውና the assumption of constant marginal utility of money is also unrealistic። ቅድም ያልኳችሁ constant marginal utility of money የለም ነው። ለ100 ብር በዳና ባለታም ያላት ዋጋ ይለያያል እና ደሞዝ ላይ 10 ብርን በደሞዝ መጀመሪያ ቀንና ደሞዛችን ተጠቅመን ከጨረስን እየጨረስን ባለበት አካባቢ ያላት ዋጋ ይለያያል ነው። ስለዚህ መኒ ምንድነው ኮንስታንት የሆነ ዩቲሊቲ ክሬት አያደርግም የሚለውን ሀሳብ ተወቅሰውበታል። ስለዚህ ሁለቶቹ እንደ ዊክነስ የሚነሳባቸው ናቸው ማለት ነው። ስለዚህ አሁን ምን እንመልከት? ኢኩሊብሪየም ፖይንቱን በዋን ኬዝ እና ኤን ኬዝ ኦፍ ኮሞዲቲ እንዴት እንደሚፈልግ ላሳያችሁ። እሺ መጀመሪያ በዋን ኮሞዲቲ ጊዜ ሲሆን እንመለከታለን። በአንድ ኮሞዲቲ አለ ጊዜ ምንድነው የሚሆነው? ማርጂናል ዩቲሊቲ ኦፍ ኤክሳችሁ ከፕራይስ ኦፍ ኤክስ ነው። ስለዚህ የዛ ፕሮዳክት አዲሽናል ሳቲስፋክሽኑ ከፕራይሱ ጋራ እኩል የሚሆንባት ፖይንት ነው። ስለዚህ ይሄ እንዴት ፕሩፍ ሆኖ መጣ የሚለውን ለማሳየት እሞክራለሁ ማለት ነው። ስለዚህ ፕሩፋችን የምንጀምረው ዩቲሊቲ ፈንክሽናችን ምንድነው? አሴ ፈንክሽን ኦፍ ኤክስ ብለን ነው የምንጀምረው ዩቲሊቲያችን፣ ምክንያቱም አንድ ፕሮዳክት ብቻ ስላለች ማለት ነው። ስለዚህ የዚህ ፕሮዳክት ደግሞ ምኗ ይኖራል? ኤክስ ከሆነ ኮሞዲቲዋ ኤክስፔንዲቸሯ ወጪዋ የሚሆነው ምንድነው? የምንገዛው ኳንቲቲ ኦፍ ኤክስ በፕራይስ ኦፍ ኤክስ ነው። ስለዚህ ለምሳሌ ኤክስን ብርቱካን ነው ብንለው 4 ብርቱካን በ10 ብር ብገዛ ይሄ ፕራይሱ ነው፣ ይሄ ኳንቲቲው ይሆናል ማለት ነው። ይሄን የሚያሳየው እሱ ነው፣ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስ ነው። ስለዚህ ኮንሱመሩ ምንን ይፈልጋል? ማክሲማይዝ ዘ ዲፈረንስ ቢትዊን ሂዝ ዩቲሊቲ ኤንድ ኤክስፔንዲቸር። ስለዚህ በዩቲሊቲ እና በኤክስፔንዲቸሩ መካከል ያለውን ዲፈረንስ ይሄኛው ኤክስፔንዲቸር ነው፣ ይሄኛው ዩቲሊቲ ያለ፣ የሁለቱን ዲፈረንስ እንፈልጋለን ማለት ነው። ማክሲማይዝ ወይም ደሪቬት እናደርጋለን። ደሪቬት ስታደርጉ ስለሆነ ማክሲመም ፖይንቱን የምታገኙ። ስለዚህ ዩቲሊቲ ሲቀነስ ኳንቲቲ ኦፍ ኤክስ ታይምስ ፕራይስ ኦፍ ኤክስን ደሪቬት እናደርጋለን ማለት ነው። እዛ ይሄንን ደሪቬት ስታደርጉት ኢን ተርምስ ኦፍ ኪው ኦፍ ኤክስ ነው የምናደርገው። ዲዩ ባይ ዲ ኤክስ ዲ ኦፍ ኪው ኤክስ ይሆናል ሲቀነስ ዲ ኦፍ ኪው ኤክስ ፕራይስ ኤክስ ኦቨር ዲ ኪው ኤክስ ይሆናል ማለት ነው። ኢን ተርምስ ኦፍ ኪው ኤክስ ስለሆነ ደሪቬት የምናደርገው ማለት ነው። ስለዚህ እዚህ ጋር ዲዩ ባይ ዲ ኪው ኤክስ ማለት ምንድነው? ራሱን እንወስደዋለን። ከዛ እዚህ ጋር ዲ ኪው ኤክስን በዲ ኪው ኤክስ ስለምናጠፋው ፕራይስ ኦፍ ኤክስ ይቀራል ማለት ነው። ስለዚህ ዲ ኪው ኦቨር ዲ ኪው ኤክስ ማለት ደግሞ ምንድነው? ዩቲሊቲ ኢን ተርምስ ኦፍ ኤክስ ደሪቬት ስታደርግ ማርጂናል ዩቲሊቲ ነው። ምክንያቱም ቶታል ዩቲሊቲ ደሪቬት ስናደርገው ቼንጅን አይደለ? ቅድም ያልነው ማርጂናል ዩቲሊቲ ማለት ቼንጅን ቶታል ዩቲሊቲ ኦቨር ቼንጅን ኳንቲቲ ስለሆነ ምንድነው? ደሪቬት ማድረግ ነው ቼንጅ ማለት። ስለዚህ ኢን ተርምስ ኦፍ ዩቲሊቲ ኢን ተርምስ ኦፍ ኳንቲቲ ደሪቬት ሳደርገው ኢን ተርምስ ኦፍ ኪው ኦፍ ኤክስ ማለት ነው። ማርጂናል ዩቲሊቲ ኦፍ ኤክስ ይመጣል። ፕራይስ ኦፍ ኤክስን ከኩል ይሆናል ሰውስዳት ፖዚቲቭ ትሆናለች ማለት ነው። ስለዚህ ማርጂናል ዩቲሊቲ ኦፍ ኤክስ እኩል ነው ከፕራይስ ኦፍ ኤክስ የምትሆንባት ፖይንት ማርጂናል ሚን ኮንሱመሩ ኢኩሊብሪየም ላይ የሚሆንባት ፖይንት ነው ማለት ነው። ይህም በግራፍ ለመመልከትም ለምሳሌ የኮንሱመር ፖይንት ኤ ላይ ቢሆን እዚህ ፖይንት ላይ ቢሆን ምንድነው ፕራይሱ እዚህ ጋር ነው፣ ፕራይሶቹ እና እዚህ ጋር ፖይንት ላይ። ስለዚህ ፕራይስ ፖይንት ኤ ላይ ቢሆን ምንድነው? ፖይንት ኤ ላይ ምንድነው? የግራፉ ማርጂናል ዩቲሊቲ ኦፍ ኤክስ ነው። ማርጂናል ዩቲሊቲ ኦፍ ኤክስ እዚህ ፖይንት ላይ ከፕራይሱ ይበልጣል። ስለዚህ
በዚህ ጊዜ ኮንሱመሩ ምንድነው ብዙ ኮንሱም ማድረግ አለበት ማለት ነው። ሌላኛው ደግሞ ምንድነው ፖይንት ቢ ላይ ቢሆን ደግሞ ፖይንት ቢ ላይ ደግሞ ከሆነ ማርጂናል ዩቲሊቲ ኦፍ ኤክሱ ከምኑ ያንሳል? ፕራይሱ እዚህ ጋር ስለሆነ ከፕራይሱ የሚያንስባት ፖይንት ነች። ስለዚህ ኮንሱመሩ ምንድነው ፕራይሱ ያነሰ ስለሆነ ማርጂናል ዩቲሊቲ ኦፍ ኤክሱ መቀነስ አለበት። ለስ ኦፍ ኤክስ ነው መግዛት ያለበት ማለት ነው። ወደዚህ መመለስ አለበት ማለት ነው። ስለዚህ ከዛ ምን ፖይንት ላይ ይመጣል ማለት ነው። እዚህ ጋር ከሆነ ሞር መግዛት አለበት ሞር ኦፍ ኤክስን። እዚህ ጋር ኤ ላይ ከሆነ እርካታው ከፕራይሱ ስለበለጠ ሞር ኦፍ ኤክስን ወደዚህ ይገዛል። እዚች ፖይንት ላይ ከሆነ ደግሞ እርካታው ከፕራይሱ ስለአነሰ ለስ ኦፍ ኤክስን ነው የሚገዛው፣ ወደዚህ ይመጣል። ስለዚህ ወደዚህና ወደዚህ ከሚሄድ እዚች ላይ ነው ኢኩሊብረም ፖይንት ማለት ነው። ይችኛው ፖይንት ላይ ፖይንት ላይ ደግሞ ምን ይሆናል ማለት ነው ዩቲሊቲው እና ፕራይሱ እኩል የሚሆንባት ፖይንት ትሆናለች ማለት ነው። ማርጂናል ዩቲሊቲ ኦፍ ኤክሱ እና ፕራይስ ኦፍ ኤክሱ እኩል የሚሆንባት ፖይንት የግራፉ የማርጂናል ዩቲሊቲ ኦፍ ኤክስ ነው። እዚች ፖይንት ላይ ፕራይሱ እኩል ስለሚሆን እዚች ፖይንት ላይ ኮንሱመሩ ቢገዛ ኢኩሊብረም ላይ ይሆናል ማለት ነው። ወይ ማክሲመም ሳቲስፋክሽን የሚያገኝባት ፖይንት ላይ ይሆናል ማለት ነው። ይሄ በዋን ኮሞዲቲ ኬዝ ጊዜ ነው። በቱ ኮሞዲቲ ኦር ሞር ኮሞዲቲ ጊዜ ግን ማድረግ ያለብን ምንድን ነው ማርጂናል ዩቲሊቲ ኦፍ ኤክስ አሁን ከፕራይስ ኦፍ ኤክስ ጋር ነበር እኩል ያደረግነው። ማርጂናል ዩቲሊቲ ኦፍ ኤክስ እኩል ነው ፕራይስ ኦፍ ኤክስ ብለናል ለዋን ኮሞዲቲ ኬዝ ሲሆን ማለት ነው። አሁን ግን ቱ ኮሞዲቲ ኬዝ ስለሆነ በማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ ማርጂናል ዩቲሊቲ ኦቨር ፕራይስ ኦፍ እያለን አውቶ ማርጂናል ዩቲሊቲ ኦፍ ኦቨር ፕራይስ ኦፍ ኤን ብላችሁ ታስቀምጣላችሁ ማለት ነው። እንዳላችሁ ኮሞዲቲ ነው። ብዙ ጊዜ ሁለት ኮሞዲቲ ነው የምትሰጡት ቀለል ለማድረግ እና ምኑን ታወጣላችሁ በጀት ኢኩዌሽኑን ታወጣላችሁ ወይም ያላችሁን እንካም ከምገዙት ኳንቲቲ ይኖራል። ኳንቲቲ ኦፍ ኤክስ ፕራይስ ኦፍ ኤክስ ፕራይስ ኦፍ ዋይ ኳንቲቲ ኦፍ ዋይ እያደረጋችሁ የገዛችሁትን ፕሮዳክት አጠቃላይ ፕራይስ ኦፍ ኤን እና ኪው ኤን ድረስ እንዳለ የገዛችኋቸውን ፕሮዳክቶች ተዘረዝራላችሁ ማለት ነው። ዌር ኤም ምንድነች ኢንካም ኦፍ ኮንሱመር ነች ማለት ነው። ይህንን የበለጠ ግልጽ የሚሆንላችሁ በኤግዛምፕል ብናየው ነው። በኤግዛምፕል ነው። ስለዚህ ኤግዛምፕላችን ላይ ምን ይላል? ሰፖዝ ሳሮን ሀዝ 7 ብር ቱ ቢ ስፔንት ኢንቱ ጉድ። ስለዚህ 7 ብር ማለት ኢንካሟ 7 ብር ነች ሴትዮ ማለት ነው። ሁለት ጉዶች ላይ ስፔንድ የምታደርገው አላት። ምንድን ነው ጉዱ? ባናና እና ብሬድ ላይ የምታወጣው 7 ብር አለ ማለት ነው። ስለዚህ ዘኒት ፕራይስ ኦፍ ባናና ኢዝ 1 ብር። ባናና በ1 ብር ነው የሚገዛው። ዘኒት ፕራይስ ኦፍ ሉፍ ብሬድ ኢዝ ብሬድ ደግሞ 4 ብር ነው። ለምሳሌ ባናና ኤክስ ብሬድን ዋይ ብለው ፕራይሱ ስንት ነው? 1 ኤክስ ነው። 1 ፕራይስ ኦፍ ኤክስ ታይምስ ኳንቲቲ ኦፍ ኤክስ አይደለ? 1 ኤክስ ነው። ኤክስ ማለት እችላለሁ። ከዛ ፕላስ ብሬድ ደግሞ ምንድነው ዋይ ብለናል፣ ለአራት ዋይ። ስለዚህ ፕራይሳቸውና ይሄ ነው። ከዛ 7 ብር ነው። ይህንን ኢኩዌሽን ሳቲስፋይ የሚያደርግ ፖይንት እንፈልጋለን ማለት ነው። ስለዚህ ይህንን ፖይንት ትይዛላችሁ። ይሄ በጀት ኢኩዌሽናችሁን ታወጣላችሁ ማለት ነው። ከዛ እዚህ ቴብል ላይ እንምጣ ባጭሩ ለመዘርዘር እንዲመቸን። እሺ ባናናን በዚህ ጋር ብሬድን በዚህ ጋር እናድርገው። ኳንቲቲ ያለ ከ0 እስከ 6 ድረስ የተዘረዘረ ኢንካማችን አጠቃላይ ነው ብለናል። ፕራይሳችን የብሬድ የባናና ተቀምጧል። ስለዚህ ቶታል ዩቲሊቲውን እናስቀምጣለን ማለት ነው። 0 ዩኒት ስንገዛ 0 ነው ቶታል ዩቲሊቲያችን። አንድ ስንገዛ 2 ስንገዛ እያልን ቶታል ዩቲሊቲው ይሄ ጊቭን ነው ይሰጣችኋል። ይህን ተዘረዝራላችሁ። ከዛ ከእናንተ አሁን ፈልጉ የምትባሉ ማርጂናል ዩቲሊቲን ፈልጉ ልትባሉ ትችላላችሁ። ማርጂናል ዩቲሊቲን ከዛ ትፈልጋላችሁ የቼንጁን እየፈለጋችሁ ማለት ነው። 6 ሲቀነስ 0 6 ሲካፈል 0 ሲቀነስ 1 1 ነው 6 ይሆናል። 11 ለ6 ሲቀነስ 6 5 14 ሲቀነስ 11 3 እያላችሁ ይህን ማርጂናል ዩቲሊቲ መፈለጉ አያቅታችሁም። ዋናው ፖይንቱ ግን ምንድነው ማርጂናል ዩቲሊቲውን ኦቨር ፕራይስ ለፕራይሱ ታካፍሉታላችሁ። ፕራይሱ ማን ነው? የባናና ፕራይስ። ባናና ፕራይስ ስንት ነው? 1 ብር። አሁን እዚህ ጋር ድረስ ቅድም አይተናል። መፈለግ አያቅታችሁም። አሁን ግን ማርጂናል ዩቲሊቲውን ለፕራይስ ማካፈል ይጠበቅባቸዋል። ስለዚህ ለ1 ብር ስለሆነ ችግር የለውም፣ ራሱን መድገም ነው፣ ኢፌክት የለውም ለአንድ ሲካፈል ቁጥር። ግን ፕራይስ ኦፍ ብሬድ ላይ እንምጣ። የብሬድን ቶታል ዩቲሊቲው ጊቭን ነው። ማርጂናሉን ትሰራላችሁ እንደዚህ። ማርጂናል አገታቸው 12 ሲቀነስ 0 12 ሲካፈል 1 ሲቀነስ 0 12 ነው። 20 ሲቀነስ 12 8 8 ሲካፈል ለ1 8 ነው። እንደዚህ ያላችሁ ማርጂናሉን ታወጡና ለፕራይስ ኦፍ ብሬድ ታካፍላላችሁ። ማርጂናል ዩቲሊቲ ኦቨር ፕራይስ ማለት ነው። ስለዚህ ፕራይስ ኦፍ ብሬድ ስንት ነው? 4 ብር ነው። ለ4 ለ4 12 ለ4 3 8 ለ4 2 6 ለ4 1.5 ያላችሁ ትጨርሳላችሁ። ይሄን ማለት ነው። ከዛ ወዲያ የመጀመሪያው ኮንዲሽናችሁ ምንም ማረጋገጥ ነው። እዚህ ጋር እስከመጣችሁ ወዲያ በምን መልኩ መቀመጥ አለበት ብያቸዋለሁ። ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ እኩል ነው ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ። በዚህ ፎርም መቀመጥ አለ፣ እኩል መሆን አለባቸው። ይህ ማለት ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ ብናረጋት ባናና
ይሄ ይሆናል። ይህንን ደግሞ ዋይ ብናደርገው ብሬድን ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ ይሄና ይሄ መጣ ማለት ነው። ስለዚህ እነዚህ ደግሞ እኩል መሆን አለባቸው ብለናል። ስለዚህ እኩል የሚያደርጉ ፖይንቶች ትፈልጋላችሁ። 6 እዚህ ጋር አለ፣ እዚህ ጋር 6 የለም ትተውታላችሁ። 5 እዚህ ጋር አለ፣ 5 እዚህ ጋር የለም፣ እዚህ ጋር 3 አለ። ይሄ እኩል ያደርጋችኋል። ይህን ትወስዳላችሁ፣ እነዚህ ፖይንቶች ታነጻጽራላችሁ። ሌላ 2 አለ፣ 2ን ትወስዳላችሁ። እዚህ ጋርም ስላለ እኩል የሚያደርጋቸው ማለት ነው። ፈርስት ኮንዲሽኑ ይሄ ነው። ሌላም ያመሳስላችሁ ፖይንት አለም። ስለዚህ የመጀመሪያው ኮንዲሽናችሁ ይህንን ነው። ይህን ከወሰዳችሁ ወዲያ አሁን ቀጣይ የምንሄደው የቱ ላይ ነው? ቅድም በጀት ኢኩዌሽን አውጥቼ የለ ኤክስ ፕላስ 4 ዋይ እኩል ነው 7 ማለት ነው። ስለዚህ እዚህ ላይ ተተክተው ምን ማምጣት አለባቸው? ይህን ስቴትመንት ትሩ የሚያመጣው ይወሰዳል ማለት ነው። ምክንያቱም 7 ብር ስለሆነ ያላችሁ ያንን በጀታችሁን ሳቲስፋይ ማድረግ ስላለበት ማለት ነው። ስለዚህ መጀመሪያ የሶስትን እንጠቀም ማለት ነው። ስለዚህ ልጻፈው እንደገና ኤክስ ፕላስ 4 ዋይ እኩል ነው 7 ነው። እዚህ ጋር 3 እና 3 እንጠቀም። ስለዚህ ኤክስ ፕራይሱ ስንት ነው ተብለናል? 1 ነው። ስለዚህ 3 ላይ 3 ፕራይሱ እዚህ ጋር ያለው ነው ኦልሬዲ የምትጠቀሙት። አሁን እናንተ የምትወስዱ ከዚህ ጋር ኳንቲቲ ነው። ስለዚህ 3 ላይ ስንት ነው? 3 ዩኒት ኦፍ ኤክስ ነው የሚሆነው። ስለዚህ 3 ታይምስ ኤክስ 1 ብር ነው 3 አደርጋለሁ ሲደመር። እዚህ ጋር ደግሞ 3 እመጣለሁ። 3 ላይ ደግሞ ስንት ኳንቲቲ ነው? እዚህ ጋር አቅብ ይጻፈው። እዚህ ጋር 3 አለ ማለት ነው። ስለዚህ 3 ሲደመር 3 ዩኒት ላይ ደግሞ ይሄኛው ስንት ኳንቲቲ መግዛት እችላለሁ? አንድ ገዛለሁ። አንድ ኳንቲቲ በ4 ብር 4 ይመጣል ማለት ነው። ስለዚህ 3 ሲደመር 4 7 ይሰጠኛል ማለት ነው። ስለዚህ መግዛት ያለብኝ ኳንቲቲ ስንት ይሆናል ማለት ነው? 1 ዩኒት ኦፍ ኤክስን እና ወይም 1 ባናና እና 3 1 ዩኒት ኦፍ ባናና እና ሶሪ 1 ዩኒት ኦፍ ባናና ሳይሆን እዚህ ጋር 3 ላይ ነው። 3ን አይደል አሁን ሰርች እኩል የመጣልኝ 3 ዩኒት ኦፍ ባናና እና 1 ዩኒት ኦፍ ብሬድ ነው መግዛት ያለብኝ ማለት ነው። ምክንያቱም 3 ዩኒት ኦፍ ባናና ስገዛ 3 በ1 ብር 3 ብር ይመጣል። 1 ዩኒት ኦፍ ብሬድ ስገዛ ደግሞ በ4 ብር 1 ስገዛ 7 ብር ስለሚሰጠኝ ማለት ነው። ግን ሌላኛው እኩል የሚያደርጋቸው ፖይንት ደግሞ የቱ ነው ብለናል? እዚህ ጋር 2 ላይ ሶሪ እዚህ ጋር 2 እና 2 ላይ እኩል ይሆናሉ ብለን ይሄንንም ተክቼ ማየት እችላለሁ። ስለዚህ 4 ዩኒት ኦፍ ኤክስ ማለት 4 በ1 ብር 4 ይመጣል ሲደመር እዚህ ጋር 2 አለ 2 በ4 8 ብር ይሆናል። ይሄ ደግሞ ከ7 ጋር እኩል አይሆንም። ስለዚህ እዚህ ፖይንት ላይ ይቻላል ማለት ነው። ስለዚህ ፖሲብል ኮምባይኔሽኑ በ7 ብር ይሄ መግዛት እና ማክሲመም ሳቲስፋክሽን ማግኘት የሚችለው 3 ዩኒት ኦፍ ኤክስ እና 1 ዩኒት ኦፍ ዋይን ሲገዛ ይሆናል ማለት ነው። በዚህ ወይ ነው ቱ እና ከዛ በላይ የሆኑ ኮሞዲቲዎች ሲኖሩ በካርዲናል አፕሮች ጊዜ ምንን የምንፈልገው ኢኩሊብሪየም ፖይንት ማለት ነው። ይህንን ደጋግማችሁ ፕራክቲስ በማድረግ ማዳበር ትችላላችሁ ማለት ነው። እሺ ቀጣዩ የምንመለከተው ኦርዲናሪ ዩቲሊቲ ቲዎሪ ነው። ሁለተኛው ስለ ዩቲሊቲ አይነት ማን የሚያወራው ኦርዲናሪ ዩቲሊቲ ነው። ካርዲናልን ጨረስን። አሁን ኦርዲናል ላይ ስንመጣ አኮርዲንግ ቱ ዚስ አፕሮች ዩቲሊቲ ኢዝ ኖት ሜዠረብል ካርዲናሊ ወይም ኳንቲታቲቭሊ በት ኢት ካን ቢ ራንክ 1 2 3። ስለዚህ ዩቲሊቲን በቁጥር መለካት አንችልም ብሏል፣ ግን ኦርደር መስጠት እንችላለን። ይሄኛውን አንደኛ ፕሪፈረንስ አደርጋለሁ፣ ሁለተኛ ምርጫ ነው። ይሄኛው ሶስተኛ ምርጫ ነው። ለምሳሌ ሙዝ ብርቱካን ቢኖረን ሙዝ ምንድነው 10 ዩቲሊቲ ይሰጠኛል 5 ዩቲሊቲ ይሰጠኛል ማለት አልችልም። ግን ሙዝ ከብርቱካን የበለጠ ወዳለሁ ብዬ ኦርደር መስጠት ይችላል። አንደኛ ሙዝን፣ ሁለተኛ ብርቱካንም ማለት ነው። ስለዚህ ኦርደር ይሰጠዋል። ዩቲሊቲ ግን በቁጥር ኳንቲፋይ አይደረግም ብለው ነው እነዚህኞቹ ደግሞ ስኩል ኦፍ ቶት ያስቀመጡት ማለት ነው። ስለዚህ ኢትስ ፖሲብል ቱ ኤክስፕረስ ዩቲሊቲ ኢን ሪላቲቭ ተርም ነው። እነዚህ በአንጻራዊ ዩቲሊቲን በአንጻራዊነት መግለጽ ይቻላል ነው እንጂ ኳንቲታቲቭሊ ሜዠር አይደረግም ብለው ነው ሀሳባቸውን ዴቨሎፕ ያደረጉት። ስለዚህ ኮንሱመር ኒድ ኖት ቱ ናው ኢን ስፔሲፊክ ዩኒት ዘ ዩቲሊቲ ኦፍ ቫሪየስ ኮሞዲቲ ቱ ሜክ ሂዝ ቾይስ ነው። ስለዚህ ስፔሲፊክሊ ምን ያህል እርካታ አገኛለሁ የሚለውን መግለጽ አይጠበቅበትም ኮንሱመር ከፕሮዳክት ማለት ነው። ስለዚህ ኢት ሰፋይስድ ፎር ሂም ቱ ቢ ኤብል ቱ ራንክ the various basket of good according to the satisfaction that each bundle gives him ነው። ስለዚህ ምን ማድረግ ይችላል? ራንክ መስጠት ይችላል ነው ከቫሪየስ ሳቲስፋክሽን ከሚሰጡ ሳቲስፋክሽን በመነሳት ከዚህኛው አንደኛ እርካታ፣ ሁለተኛ እርካታ ከዚህ፣ ሶስተኛ እርካታ ከዚህ ያገኛለሁ ብለን ወይም ሳቲስፋክሽን ማስቀመጥ እንችላለን ማለት ነው። ኤንድ ኢትስ ኦልሶ ኮልድ ኢንዲፈረንስ ከርቭ አፕሮች በመባል ይጠራል። ኦርዲናሪ ዩቲሊቲ ቲዎሪ ማለት ነው። እሺ አሰምሽኖቹ ምንድናቸው ስንል ኦርዲናሪ ዩቲሊቲ ኮንሱመር ራሽናል ነው። በቃ ሳቲስፋክሽን ባለው በጀት ኮንስትሬንት ያለውን ሳቲስፋክሽን ሌቭሉን ለመጨመር አተኩሮ የሚሰራ ከስተመር ነው ያለው ማለት ነው። ኤንድ
ዩቲሊቲስ ኦርዲናሪ ዩቲሊቲ ምንድነው? 1 2 3 የተባለ ራንክ ይሰጠዋል ብለዋል። ዳይሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ነው እዛኛው ላይ ዳይሚኒሽንግ ማርጂናል ኦፍ ዩቲሊቲ ነበር ያለው። እዚህ ላይ ዳይሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ነው የምናየው። ስለዚህ ይሄ ማለት ደግሞ it is the rate at which the consumer is willing to substitute one commodity for another commodity keeping his total satisfaction remains the same ነው። ስለዚህ የዳይሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን የምንለው አንድ ኮሞዲቲ በሌላ ኮሞዲቲ ሰብስቲቱት የምናደርግበት ሬት ነው እዛው ቶታል ሌቭል ኦፍ ሳቲስፋክሽን ላይ ሆነ። ምክንያቱም ራንክ ስለሆነ የምንሰጠው የተለያዩ ኦርደሮችን በመጠቀም እዛው ተመሳሳይ ሌቭል ኦፍ ሳቲስፋክሽን ላይ ማቆየት እንችላለን ማለት ነው። ይህን የሚያሳየን ዳይሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ይባላል። ራሱን ችሏለን ነው አለን። ቀጣይ ላይ ቶታል ዩቲሊቲ ኦፍ ኮንሱመር ኢዝ ሜዠርድ ባይ ዘ አማውንት ኦር ኳንቲቲ ኦፍ ኦል አይተም ሂ ኦር ሺ ኮንሱም ፍሮም ሂዝ ኦር ሄር ኮንሰምፕሽን ባስኬት። ስለዚህ ቶታል ዩቲሊቲን በዚህ ጊዜ ደግሞ ምንድነው አጠቃላይ ኳንቲቲው ነው ኮንሱመሩ የገዛውን በማየት ነው መለካት የምንችለው ማለት ነው። ስለዚህ ኮንሱመር ፕሪፈረንስ አር ኮንሲስተንት ናቸው። ይህም ማለት ኤ ፕሮዳክት ከቢ የበለጠ ሳቲስፋይ የሚያደርገኝ ከሆነ ቢ ምንድነው ኢዝ ኖት ግሬተር ዛን ኤ ነው ማለት ነው። ቢ የሚበልጥበት ምንም ምክንያት የለም ማለት ነው። ሌላኛው ደግሞ ትራንዚቲቪቲ አግዘም አር ሆልድ ስትሮን። ትራንዚቲቪቲ ማለት ኤ ከቢ ከበለጠ ቢ ከቢ ከበለጠብኝ ቢ ፕሮዳክት ከሲ ከበለጠብኝ ኤ ከሲ የማይበልጥበት ምንም ምክንያት የለም። ምክንያቱም ኤ ከቢ ይበልጣል። ቢ ደግሞ ከሲ ከበለጠ ቢ ኤ ከበለጠው ኤ ደግሞ ሲን መብለጥ የማይችልበት ምክንያት የለም። ይሄ ነው ትራንዚቲቪቲ ፕሮፐርቲ ማለት ነው። ይሄም ትሩ ነው ማለት ነው። ሌላኛው ኢንዲፈረንሴት ካርቭ ኤንድ ማፕ ነው የምንመለከተው። ስለዚህ ኢንዲፈረንስ ካርቭ ማለት ኢትስ ኤ ካርቭ ኦር ኤ ሎከስ ኦፍ ፖይንት which represent the various combination of two good which gives the same level of satisfaction so that the consumer is indifferent between any two bundle of the curve ነው የሚለው። ስለዚህ ኢንዲፈረንስ ካርቭ የምንለው ምንድነው የሚያሳየው ምንድነው የተለያዩ ኮምባይኔሽኖች ይኖራሉ። የሁለት ጉዶች ኮምባይኔሽኖች ይኖራሉ። እነዛ ጉዶች ደግሞ ሴም ሌቭል ኦፍ ሳቲስፋክሽን ተመሳሳይ የእርካታ ደረጃ የሚሰጡ ናቸው እነሱን ብንጠቀም ማለት ነው። ስለዚህ ኮንሱመሩ በነዛ ፕሮዳክቶች መካከል ምንድነው ኢንዲፈረንት ነው፣ አንዱን ማስበለጥ አይችልም፣ እኩል ፍላጎት የሚሰጡትን ነው የሚያሳየን ማለት ነው። ይሄ ኢንዲፈረንስ ካርቭ ያሳያል። ይህን ኢንዲፈረንስ ደግሞ በቴብል ከገለጽ ነው ኢንዲፈረንሴት ይባላል። ኢንዲፈረንስ ማፕ ደግሞ የተለያዩ ኢንዲፈረንሴቶችን በአንድ ላይ አጠቃሎ ያሳየናል ማለት ነው። ስለዚህ ኢንዲፈረንስ ካርቭ ምንድነው የተለያዩ ባህሪያቶች አሉት። ለምሳሌ ኢንዲፈረንስ ካርቭ ዳውንዋርድ ነው ፍሮም ሌፍት ቱ ራይት ማለት ነው። ኢንዲፈረንስ ካርቭን ብታዩት እንደዚህ እየቀነሰ ነው የሚወርደው። ስለዚህ ይሄ ምንድነው ከሌፍት ወደ ራይት ዳውንዋርድ ነው ማለት ነው። ሌላኛው ኮንቬክስ ቱ ዘ ኦሪጂን ነው። ስለዚህ የግራፍ ስታዩት ኮንቬክስ ነው። ስለዚህ ኮንቬክስ የመሆኑ ምክንያት ደግሞ ማርጂናል ሬት ኦፍ ሰብስቲቱሽን ነው። አንዱ ፕሮዳክት በአንዱ እየተተካ ነው። አንዱን ሳክሪፋይ እያደረግን አንዱን ፕሮዳክት ጌን እያደረግን ስለምንሄድ ማለት ነው። ኤንድ ኢንዲፈረንስ ካኖት ኔቨር ኢንተርሴክት ኢች አዘር ነው። ስለዚህ ሌላ ኢንዲፈረንስ ካርቭ ብስል እንደዚህ እያደረኩ እሄዳለሁ እንጂ እንደዚህ የሚያቋርጥ ኢንዲፈረንስ ካርቭ መሳል አይቻልም ማለት ነው። እርስ በርስ አይቆራረጡም። ኤንድ ዘ ሃየር ዘ ኢንዲፈረንስ ካርቭ ፍሮም ዘ ኦሪጂን ሪፕሬዘንት ዘ ሃየር ሌቭል ኦፍ ሳቲስፋክሽን ይሆናል ማለት ነው። ስለዚህ ለምሳሌ እዚህ ጋር ያለው ሃየር ሌቭል ኦፍ ኢንዲፈረንስ ካርቭ ቢኖር ከሌሎች የተበለጠ ሃየር ሌቭል ኦፍ ሳቲስፋክሽን ይሰጠናል ማለት ነው። ስለዚህ ኢንዲፈረንስ ካርቭ ማለት ምንድነው? ይቺ አንዷ ኢንዲፈረንስ ካርቭ ትባላለች። ከዚያ ኢንዲፈረንስ ካርቮቹ ደግሞ ብዙዎቹ እንደዚህ ብዙ ከተገለጸ ኢንዲፈረንስ ማፕ ነው። ኢንዲፈረንስ ማፕ የኮሌክሽን ኦፍ ኢንዲፈረንስ ካርቭ ስለሆነ ኢንዲፈረንስ ሴት ከሆነ ግን ይህንኑ በቴብል የምንገልጸው ከሆነ ኢንዲፈረንስ ሴት ይባላል። በጣም የምንመለከተው ደግሞ ማርጂናል ሬት ኦፍ ሰብስቲቱሽን ነው። ኢትስ ኤ ሬት አት ዊች ዋን ኮሞዲቲ ካን ቢ ሰብስቲቱትድ ፎር አናዘር ኪፒንግ ዘ ሌቭል ኦፍ ሳቲስፋክሽን ኮንስታንት ነው። ቅድም ለማየት ሞክረናል። ይሄን አንዱ ኮሞዲቲ በሌላው ሰብስቲቱት የምናደርግበትን ሬት ነው የሚያሳየን፣ ግን ሌቭል ኦፍ ሳቲስፋክሽን እዛው ኮንስታንት ሌቭል ላይ ነው ማለት ነው። ሰብስቲቱት ብናደርገውም ተመሳሳይ የሆነ ሳቲስፋክሽን ሌቭል ነው የሚሰጠን ማለት ነው። ስለዚህ ኢት ሜዠር ዘ ስሎፕ ኦፍ አን አይሲ ነው የሚለው የኢንዲፈረንስ ካርቭን ስሎፕ ሜዠር የሚያደርግልን ማርጂናል ሬት ኦፍ ሰብስቲቱሽን ነው ማለት ነው። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ቱ ዋይ ማለት ዘ ነምበር ኦፍ ዩኒት ኦፍ ዋይ ጊቭ አፕ that means change in y over the number of unit x gain that means change in x አድርገን ነው የምንሰራው ማለት ነው። ስለዚህ የማርጂናል ሬት ኦፍ ቴክኒካል ማርጂናል ሬት ሰብስቲቱሽን በሁለት መንገድ እናገኘዋለን። ኮንሴፕቹዋል ደሪቬሽን አለ። አንደኛው ማቴማቲካል ደሪቬሽን የኛው ኮንሴፕቹዋል ደሪቬሽኑ ነው። ማቴማቲካል ደሪቬሽኑን ለማየት ያህል ማየት እንችላለን። ላሳያችሁ። መጀመሪያ የምናደርገው ምንድነው ዩቲሊቲ ፈንክሽናችን ይኖራል ኢን ተርምስ ኦፍ ምንድነው ሁለት ኤክስ ኤንድ ዋይ ብለን የምናስቀምጠው ማቴማቲካል ደሪቬት ለማድረግ ማለት ነው። ስለዚህ እዚህ ጋር የምናደርገው ምንድነው ፓርሻል ደሪቬሽን ነው ዩቲሊቲን ኢን ተርምስ ኦፍ ኤክስ
ዲኤክስ እናደርጋለን ፕላስ ፓርሻል ደሪቬሽን ኦፍ ዩቲሊቲያችንን ኢን ተርምስ ኦፍ ዋይ እናደርግና ዲ ዋይ እናደርጋለን ማለት ነው። ይሄ እኩል ነው 0 እንላለን። ስለዚህ ዩቲሊቲ ኢን ተርምስ ኦፍ ኤክስ ደሪቬት ሲደረግ ማርጂናል ዩቲሊቲ ኦፍ ኤክስ ይሰጣል። ሌላኛው ደግሞ ዲኤክስ አለን እዚህ ጋር ሲደመር ዩቲሊቲ ኢን ተርምስ ኦፍ ዋይ ደግሞ ማርጂናል ዩቲሊቲ ኦፍ ዋይ ይሰጠናል። ከዛ ዲ ዋይ አለ ማለት ነው። ይሄ እኩል ነው 0 ትላላችሁ። ከዛ ምን ታደርጋላችሁ? ይሄኛውን ከእኩል ይሆናል ታሻግሩታላችሁ ማለት ነው። ስለዚህ ከእኩል ይሆናል ስናስተላልፈው ማርጂናል ዩቲሊቲ ኦፍ ዋያችን ታይምስ ዲኤክስ ምን ይሆናል ማለት ነው? ማይነስ ማርጂናል ዩቲሊቲ ኦፍ ዋይ ዲዋይ ይሆናል ማለት ነው። ከዛ ይሄኛው ምንድነው? አሁን ዲኤክስን ኦቨር ዲኤክስ ያልኩ ባካፍለው ለዲኤክስ ባደረገው እዚህ ጋር ያለው ዲኤክስ ይጠፋል። ማርጂናል ዩቲሊቲ ኦፍ ሶሪችኛ ኤክስ ነች። ማርጂናል ዩቲሊቲ ኦፍ ኤክሳችን ምን ይሆናል ማለት ነው? ማይነስ ማርጂናል ዩቲሊቲ ኦፍ ዋይ ታይምስ ዲዋይ ኦቨር ዲኤክስ እናደርገዋለን ማለት ነው። ከዛ ደግሞ ይሄኛውን ለማጥፋት ከፈለግን ማርጂናል ዩቲሊቲ ኦፍ ዋይ በምን አከፍለዋለሁ? ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ አድርጋችሁ ታካፍሉት እዚህ ጋር ያለው ይጣፋል። እዚህ ጋር ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ እኩል ነው ማይነስ ዲዋይ ኦቨር ዲኤክስ ይሆናል ማለት ነው። የሚያሳየን ዲዋይ ኦቨር ዲኤክስ ደግሞ እዚህ ጋር ምንድነው ብለናል? ቼንጅ ዋይ ኦቨር ቼንጅ ኤክስ ማለት ነው። ስለዚህ በሌላ ወይ በዚህም ወይ መጠቀም ማግኘት እንችላለን ማለት ነው። ምንድናችንን ማርጂናል ሬት ኦፍ ሰብስቲቱሽናችን። ስለዚህ ሌላኛው ኮንሴፕቹዋል ደሪቬሽኑ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ዋይ ምን ማድረግ እንችላለን? ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ አድርገን ማግኘት እንችላለን ማለት ነው። ስለዚህ ወይ ይሄኛውን መጠቀም ትችላላችሁ ማለት ነው። ሌላኛው ዘ ሎው ኦፍ ዳይሚኒሽንግ ማርጂናል ሰብስቲቱሽን ሪፍሌክትድ ባይ ዘ ኮንቬክስ ሼፕ ኦፍ ዘ ኢንዲፈረንስ ከርቭ። ስለዚህ ኢንዲፈረንስ ከርቫችን ኮንቬክስ ለመሆኑ ምክንያቱ ምንድነው? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው። ምክንያቱም እዚህ ጋር የሚኖረን ዋይ ይሄ ጉድ ዋይ ቢሆን ይሄ ጉድ ኤክስ ቢኖር እዚህ ጋር ያለውን ዋይ ብዙ ቢሆን ለምሳሌ 6 ቢሆን እዚህ ጋር አንድ ዋይ ኤክስ ቢኖር ከዛ ወደ 4 ብናወርደው ይሄኛውን ደግሞ እየጨመርነው እንመጣለን ማለት ነው። ይሄኛውን ወደ 3 ባረገው እየጨመርኩ ዋይን እየቀነስኩ እየመጣሁ ነው። ስለዚህ ኢንዲፈረንስ ከርቭ ዳውንዋርድ ኮንቬክስ መሆኑ ምክንያቱ ምንድነው? ዘ ሎው ኦፍ ዳይሚኒሽንግ ማርጂናል ሪተርን ነው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ የምንመለከተው ደግሞ ኮንሱመር ኢኩሊብሪየም በኦርዲናሪ ዩቲሊቲ አፕሮች ጊዜ ነው። ቅድም በካርዲናል ዩቲሊቲ አፕሮች ጊዜ ስላየን አሁን ደግሞ በኦርዲናል ዩቲሊቲ አፕሮች ጊዜ እንመለከታለን። ስለዚህ ኮንሱመር አቴን ሂዝ ኢኩሊብሪየም ፖዚሽን ዌን ሂ ማክሲማይዝ ሂዝ ቶታል ዩቲሊቲ ጊቨን ሂዝ ኢንካም ኤንድ ፕራይስ ኦፍ ዘ ኮሞዲቲ ነው። ስለዚህ አንድ ኮንሱመር ኢኩሊብሪየም ላይ ነው የምንለው ከፍተኛ ዩቲሊቲን ካለው ኢንካም እና ፕራይስ አንጻር ማግኘት የሚችልባትን ፖይንት ነው። ምን ላይ ነው የምንለው? ኢኩሊብሪየም ላይ የምንለው ኢንካሙ እና ፕራይሱን ከግምት በማስገባት ማለት ነው። ስለዚህ ቴክኒካሊ ዘ ኮንዲሽን ዳት ሜክ ዘ ኮንሱመር ኢን ኢኩሊብሪየም አር ፈርስት ኦርደር ኮንዲሽን ኤንድ ሰከንድ ኦርደር ኮንዲሽን አሉ። አንድን ኢኩሊብሪየም በኦርዲናሪ ዩቲሊቲ አፕሮች ጊዜ ኢኩሊብሪየም ላይ ነው ወይም ማክሲመም ሳቲስፋክሽን አግኝቷል ለማለት ሁለት ኮንዲሽኖች አሉ። ነሰሰሪ እና ሰፊሸንት እንላቸዋለን። ነሰሰሪ ኮንዲሽኑ ምንድነው? ስሎፕ ኦፍ ኢንዲፈረንስ ከርቭ እና ስሎፕ ኦፍ በጀት ላይን እኩል የሚሆንባት ፖይንት ነች። ስሎፕ ኦፍ በጀት ላይን ማለት ምንድነው? ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ነው። ይህም የመጣው ከየት ነው ካላችሁ ፕራይስ ኦፍ ኤክስ ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ ኢዝ ኢኳልስ ቱ ኤም ምንድነው? በጀት ኢኩዌሽን ነው። ስለዚህ ከዚህ ላይ ድራይቭ እናደርጋለን ማንን ዋይን ብቻውን ላስቀረው። ዋይን ብቻውን ለማስቀረት ምን አደርጋለሁ? ኤም አለ ይሄን ወደዛ ወስደዋለሁ ማይነስ ፒ ኤክስ ታይምስ ኤክስ አለ። ከዛ ዋይን እቺ ፒ ዋይን ለሁሉም አካፍላታለሁ እዚህ ጋር ለፒ ዋይ ለፕራይስ ኦፍ ዋይ ነው። ስለዚህ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ምናችን ይሆናል ማለት ነው? ስሎፓችን ይሆናል ማለት ነው። ለዛ ነው ይቺኛው ስሎፓችን ስሎፕ ኦፍ ኢንዲፈረንስ ከርቭ እና የስሎፕ ኦፍ ኢንዲፈረንስ ከርቭ ደግሞ ማርጂናል ሬት ኦፍ ሰብስቲቱሽን እንደሆነ አይተናል። የስሎፕ ኦፍ በጀት ላይን ደግሞ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ነው። ስለዚህ ይችን ፖይንት እንፈልጋለን ማለት ነው። እኩል የሚሆንባትን ፖይንት የመጀመሪያው ኮንዲሽን ነው። ሁለተኛው ኮንዲሽን ደግሞ ሰፊሸንት ኮንዲሽን የምንለው ሃይስት አይሲ ነው። ሃይስት አይሲ የምንለው ደግሞ ምንድን ነው? ለበጀት ላይናችን ታንጀንት የሆነው ኢንዲፈረንስ ከርቭ እንፈልጋለን ማለት ያ ማለት ምንድን ነው? ለምሳሌ ይሄ የበጀት ላይናችን ቢሆን ኢንዲፈረንስ ከርቫችን የሚሆነው እንደዚህ ታንጀንት የሚሆነው
ለበጀት ላይ ነው ማለት ነው። ስለዚህ ሃይስት አይሲውን በመፈለግ ለምሳሌ እዚህ ጋር በጀት ላይ ሊኖር ይችላል፣ ግን ምንድነው ታንጀንት የሆነውን ነው የምንፈልገው። ስለዚህ ከዚህ ጋር የማይነካው ሊኖር ይችላል፣ ግን ታንጀንቷን ነው የምንፈልገው። ሃይስት ዲፈረንስ ከርቭ የምንላት ለበጀት ላይ ነው ታንጀንት የሆነችው ማለት ነው። በዛ ወይ ኢኩሊብረም ፖይንታችንን ማግኘት እንችላለን ማለት ነው። ያው እዚህ ጋር ያለው ግራፍ ማለት ነው ማየት ትችላላችሁ። እዚህ ጋር ላይ ነው ኢኩሊብረም የሚሆነው ማለት ነው። ስለዚህ እንደ ፊገር ዘ ኢኩሊብረም ኦፍ ኮንሱመር ኢዝ አት ፖይንት where the budget line is tangent to the highest attainable ኢንዲፈረንስ ካርቭ ነው ታንጀንት የሚሆንባት የበጀት ላይ ነው። እና ኢንዲፈረንስ ካርቭ ምንድነው? ኢኩሊብረም ፖይንት ወይም ኮንሱመሩ ማክሲመም ሳቲስፋክሽን ባለው ኢንካም እና ፕራይስ ሌቭል የሚያገኝባት ፖይንት ነች ማለት ነው። ስለዚህ ማቴማቲካሊ ቱ ዲተርማይን ኮንሱመር ኦፕቲመም ፖይንት ማክሲመም ሳቲስፋክሽን የሚያገኝባትን ማቴማቲካሊ ለመለየት አንደኛው ማርጂናል ወይም ሾርት ከት አፕሮች የምንለው አለ። ሁለተኛው ላግራንዲያን አፕሮች አለ ማለት ነው። ስለዚህ ለማርጂናል ሾርት ከት አፕሮችን ከተጠቀማችሁ እዚህ አፕሮች ማርጂናል ኢኩሊብረም አናላይሲስ ነው የምንጠቀመው። እዚህ ላይም ኦፕቲማል ቫልዩዎች ዲተርማይን የሚሆኑት አት ፖይንት ዌር ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ ኢዝ ኢኳልስ ቱ ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ የሚሆንባት ፖይንት ይሄንን በቅድም በካርዲናል አፕሮች ላይ የሚያየነው ነው። በሱ መሰረት መስራት ትችላላችሁ። የሚለይ የለውም። እኔ ግን የላግራንዲያን አፕሮች አዲሱን ላሳያችሁ። ግን የላግራንዲያን አፕሮችም ዲፈረንስ የለውም፣ ግን ትንሽ ላምዳ የምትባል ኮንሴፕት ስለሚጠቀም ነው እዚህ ላይ። እና ላግራንዲያንን ለመጠቀም ዩቲሊቲ ፈንክሽናችን ፕራይስ ኦፍ ኤፍ ኦፍ ኤክስ ዋይ አለ፣ ኢንካም ኤም አለ፣ ፕራይስ ኦፍ ኤክስ ፕራይስ ኦፍ ዋይ አለ፣ ኦፍ ጉድ ኤክስ ኤንድ ዋይ ነው። እሱን በመጠቀም ማሳየት ይቻላል ማለት ነው። ምን ይመስላል የሚለውን እንመልከተው። ኦብጀክቲቭ እሺ፣ መጀመሪያ ኦብጀክቲቭ ፈንክሽናችን ይኖረናል ኤክስ ኤንድ ዋይ ማለት ነው። ኮንስትሬንታችን ደግሞ በጀት ኢኩዌሽናችን ማለት ነው። ኤንድ ኮንስትሬንቱን ሪራይት እናደርገዋለን። ኤምን ከእኩል ይሆናል አሻግረን ስንጽፋት ይህን እናገኛለን። ከዛ ይህን የምናደርገው ምንድነው በላምዳ ወይም ላግራንዲያን መልቲፕላየር የምትባላለች በእሷ እናበዛታለን ማለት ነው። ዘሆል አድርገን የምናስቀምጠው ለደርቤት ስናደርግ ይመቸናል ለማሳየት። ከዛ አብረን እንጽፈዋለን ከዩቲሊቲ ፈንክሽኑ ጋር ማለት ነው። ዩቲሊቲ ፈንክሽናችን ሲቀነስ ላምዳ ኢንቱ ፕራይስ ኦፍ ኤክስ ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ ማይነስ ኤም እናደርጋለን። ከዛ ደርቤት ማድረግ ነው ቀጣይ ኢንተርምስ ኦፍ ኤክስ ዋይ እና ላምዳ እናደርጋለን ማለት ነው። ስለዚህ መጀመሪያ ኢንተርምስ ኦፍ ኤክስ እናደርገው ይሄኛው ላምዳን ኢንተርምስ ኦፍ ኤክስ አደርጋለሁ። ሌላው ይጣፋ ኢንተርምስ ኦፍ ኤክስ ስለሆነ ይሄ ላምዳ ፕራይስ ኦፍ ኤክስ ይቀራል ማለት ነው። ማይነስ አለች እዚህ ጋር። ከዛ እኩል ነው ዜሮ ትላላችሁ። እንትላችሁን ኢንተርምስ ኦፍ ኤክስ ደርቤት ታደርጉት ዩቲሊታችሁን ማርጂናል ዩቲሊቲ ኦፍ ኤክስ ይመጣል ማለት ነው። ከዛ ላምዳ ፕራይስ ኦፍ ኤክስ አለ ኦቨር ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ ታደርጉት ላምዳን በዚህ ወይ ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው ላምዳን ኢንተርምስ ኦፍ ዋይ ደርቤት ስናደርገው ማለት ነው። ኢንተርምስ ኦፍ ዋይ ከሆነ ዋይን ደርቤት አድርገን ምንድነው እዚህ ጋር ላምዳ ፕራይስ ኦፍ ዋይ ይቀርልናል። ምክንያቱም ይሄኛው ስለሚጣፋ ይሄኛው ብቻ ነው የሚቀረው። ከዛ ላምዳ ፕራይስ ኦፍ ዋይ አለ ዩቲሊቲያችን ኢንተርምስ ኦፍ ዋይ ደርቤት ማርጂናል ዩቲሊቲ ኦፍ ዋይ ይመጣል። ላምዳ ታይም ፕራይስ ኦፍ ዋይ ይቀራል። ከዛ ላምዳችን ምን ይሆናል ማለት ነው ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ ይመጣል። ኢንተርምስ ኦፍ ላምዳ ከሆነ ደግሞ ደርቤት የምናደርገው ምን ይጣፋል? ይሄ ይጣፋል። ሌሎቹ እንዳለ አሉ፣ ምክንያቱም በላምዳ ስለሚባዙ እነዚህኞቹ ይቀራሉ ማለት ነው። ስለዚህ በላምዳ ስታበዙት እዚህ ጋር ያለው ይመጣል ማለት ነው። ከዛ እኛ ምን ማድረግ እንችላለን? ባጭሩ ላምዳን እኩል ማድረግ እንችላለን። አንዴ ይሄኛው መጥቶልናል፣ አንዴ ይሄኛው መጥቶልናል። ስለዚህ ላምዳ እኩል ነው ላምዳ ማለት ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ ኢዝ ኢኳልስ ቱ ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ ማለት ነው። በዚህ ወይ ማሳየት ይቻላል ማለት ነው። እሺ ኤግዛምፕል ብንመለከት ኮንሲደር a Cobb Douglas utility function of the consumer having a given income 120 and consuming only two commodity x and y is given as ነው። ዩቲሊቲ ፈንክሽን ተሰጥቶናል። ፕራይስ ኦፍ ኤክስ ኤንድ ዋይ ተሰጥቷል። ከዛ ዴተርማይን የተባለው ኮንሱመር ኦፕቲማል በንድል ነው። ማርጂናል ዩቲሊቲ ኦፍ ኢንካም ኤንድ ኢትስ ኢንተርፕሬቴሽን እና ፖርሽን ኦፍ ኢንካም ዛት ኢዝ ስፔንት ኦፍ ዘ ኮንሳምፕሽን ኦፍ ዘ ኦፕቲማል በንድል ኦፍ ኤክስ ኤንድ ዋይ ነው። እዚህ ጋር መልሶ አለ፣ ግን እኛ አሰራሩን እንመልከት ማለት ነው። ስለዚህ እዚህ ጋር ምንድነው መጀመሪያ ኦፕቲማል ፖይንቱን ወይም ኢኩሊብረም ፖይንቶች እንድንለይ ነው የተጠየቅነው። ስለዚህ ኢኩሊብረም ፖይንቱ ደግሞ የሚገኘው ምን ላይ ነው ብለናል? ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ኢዝ ኢኳልስ ቱ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ፖይንት ላይ ነው ብለናል። ስለዚህ ማርጂናል ዩቲሊቲ አለ፣ ማርጂናል ዩቲሊቲ ኦፍ ዋይ እና ኤክስ እንፈልጋለን ማለት ነው። ስለዚህ ማርጂናል ዩቲሊቲ ኦፍ ኤክሳችን ምን ይሆናል ማለት ነው? ይህንን ደርቤት ኢንተርምስ ኦፍ ኤክስ እናደርገው 1 ኦቨር 4 ኤክስ ዘ ፓወር ኦፍ ከአንድ አራተኛ ላይ አንድ ስቀንስ ማይነስ 3 ኦቨር 4 ታይምስ
y the power of 3/4 ይመጣል። in terms of y ደርቤት ሳደርግ ደግሞ ምን ይቀራል? 3/4 ይወርዳል እንደ ቤዝ ታይምስ x the power of 1/4 y the power of minus 1/4 ይመጣ። ምክንያቱም ከ3/4 ላይ አንድ ስቀንስ -1/4 ስለሚመጣ ከዛ ይሄን ካገኘው ምንድነው ማርጂናል ዩቲሊቲ ኦፍ x ኦቨር ማርጂናል ዩቲሊቲ ኦፍ y አድርጌ ስለሆነ ማካፈለው ይሄን አካፍለዋለሁ ማለት ነው። ስለዚህ x ኔጌቲቭ ስለሆነ ወደ ታች ትደመራለች፣ y እዚህ ጋር ኔጌቲቭ ስለሆነ ወደ ላይ ወጥተን እንደምረዋለን። ምክንያቱም ቤዙ አንድ አይነት ከሆነ ፓወር መደመር ስለምንችል ማለት ነው። ስለዚህ ማርጂናል ዩቲሊቲ ኦፍ x ኦቨር ማርጂናል ዩቲሊቲ ኦፍ y ስንት ይመጣል ማለት ነው? ከላይ ቤዙ 1/4 አለ፣ ከዛ x y ላይ ይቀራል 3/4 ሲደመር 1/4 y ይቀራል። ከስር ደግሞ 3/4 አለ ቤዝ ኮፊሸንት፣ ከዛ ኤክስም ይቀራል ማለት ነው። ምክንያቱም 1/4 ላይ 3/4 ሲደምሩት 1 ስለሆነ ማለት ነው። ስለዚህ 1/4 y ኦቨር 3/4 ኤክስ አለን። ከዛ ይሄንን ከስንት ጋር እናደርጋለን? ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ y ማለት 3/5 ይሆናል ማለት ነው። ይሄንን ክሮስ ስታደርጉት 5/4 y ኢዝ ኢኳልስ ቱ 9/4 ኤክስ ይመጣ ማለት ነው። ስለዚህ ዋይን ለማስቀረት በብቻው ምንድነው በ4/5 እንዳለ አብዛዋለሁ ማለት ነው። ስለዚህ ይሄ በዚህ ይጠፋል። ዋይ ማለት ምንድነው? ይሄን ያጠፋዋል 9/5 ኤክስ ይመጣል ዋይ ማለት ነው። ስለዚህ ይሄንን ትይዛላችሁ። ከዛ ምንድነው ይሄንን በጀት ኢኩዌሽናችሁ ላይ ተካላችሁ። በጀት ኢኩዌሽናችሁ ማለት ፕራይስ ኦፍ ኤክስ ታይምስ ኤክስ ማለትም 3x ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ ማለትም 5y ኢዝ ኢኳልስ ቱ 120 ነው። በጀት ኢኩዌሽናችን ይሄ ላይ y ኢዝ ኢኳልስ ቱ 9/5 ኤክስ እንተካለን ማለት ነው። ስለዚህ 3x ፕላስ 5 ኢንቱ y ቦታ ላይ ይሄን ስተካው 9/5 ኤክስ ይመጣል። ይሄ ማለት ምንድነው? 5 በ5 ይጠፋል። 3 ኤክስ ጨምር 9x 12x እኩል ነው 120 ይሆናል። ኤክስ ይመጣል 10 ይመጣል ማለት ነው። ስለዚህ y ኢዝ ኢኳልስ ቱ 9/5 ኤክስ ስላለን y ስንት ይመጣል ማለት ነው? 9/5 ኢንቱ 10 ይመጣል 9 18 ይመጣል ማለት ነው። ስለዚህ እዚህ ጋር ያለው መልስ ልክ ነው። ላምዳ እንፈልጋለን ማለት ነው። ከዛ ላምዳ ማለት ምንድነው ብለናል? ላምዳ ማለት ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ፕራይስ ኦፍ ኤክስ ወይ ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ ማድረግ እንችላለን ብለናል። ስለዚህ ማርጂናል ዩቲሊቲ ኦፍ ኤክስን ስንፈልግ ምን ይመጣል? ተርምስ ኦፍ ኤክስ ደሪቬት ስናደርግ 1/4 ኤክስ ኤክስ ዘ ፓወር ማይነስ 3/4 ታይምስ ዋይ ዘ ፓወር ኦፍ 3/4 ከዛ ይችኛዋ ምንድነች? ኔጌቲቭ ስለሆነ ወደ ስር እናወርዳታለን። ከዛ ምን እናገኛለን ማለት ነው? 1/4 ኢንቱ ዋይ ኦቨር ኤክስ እናደርገዋለን። ከስር ስትወርድ ፓወሩ 3/4 ስለሚሆን አንድ አይነት ፓወር ካለው በአንድ ማስቀመጥ እንችላለን። ይሄን እናገኛለን ማለት ነው። ከዛ ኤክስ እና ዋይን በማግኘት ማርጂናል ዩቲሊቲያችን እናገኛለን ማለት ነው። ስለዚህ ማርጂናል ዩቲሊቲያችንን ለማግኘት 1/4 ኢንቱ ኤክስ ስንት ነው? ዋይ 18 ኤክስ 10 ዘ ፓወር ኦፍ 3/4 ስታደርጉ ስንት ይመጣል? 0.3875 ኦቨር 3 ይመጣል ማለት ነው። ይህንን ስታካፍሉት 0.129 አካባቢ ይመጣል። 3 ነው ያካፈልኩት ለፕራይስ ኦፍ ኤክስ ስለሚካፈል ማለት ነው። ስለዚህ 0.19 ይመጣል። ኢንተርፕሪቴሽኑ ምንድነው? ይቺ ላምዳ ማለት ማርጂናል ዩቲሊቲ ኦፍ ኢንካም ነው የምትባለው። ማርጂናል ዩቲሊቲ ኦፍ ኢንካም ማለት በአንድ ኢንክሪዚንግ ፕራይሳችን ኢንካማችን በአንድ ብር ቢጨምር ምን ያህል ዩቲሊቲያችን ይጨምራል የሚለውን ነው የሚያሳየን። ስለዚህ ኢንካማችን በአንድ ብር ቢጨምር ዩቲሊቲያችን አፕሮክሲሜትሊ በ0.129 ዩኒት ይጨምራል ማለት ነው። በአንድ ብር ኢንካም መጨመር ምክንያት ማለት ነው። ይህን ነው የሚያሳየው ማርጂናል ዩቲሊቲ ኦፍ ኢንካም። ስለዚህ ፖርሽን ኦፍ ኢንካማችን በኤክስ እና በዋይ ላይ ምን ያህል ነው ብላችሁ ከተጠይቃችሁ ደግሞ 3x ፕላስ 5y በዚህ ኳርስ 120 ነው። ከዛ ኤክስ ምንድነች? 10 ነው። 3 በ10 30 5 በ18 90 ይመጣል። እኩል ነው 120 ይመጣል። ስለዚህ 120 እኩል ነው 120 ስለሚመጣ 30 ዩኒት ኦፍ ኤክስ እና ለ30 ብር ለኤክስ 90 ብር ለዋይ ነው የወጣው ማለት ነው። በዚህ መልኩ ኤግዛምፕላችን ያልቃል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣይ የምንመለከተው ደግሞ ኢፌክት ኦፍ ቼንጅ ኢን ኢንካም ኤንድ ፕራይስ ኦን ኮንሱመር ኦፕቲመም ፖይንት ነው። ስለዚህ የኢንካም እና የፕራይስ በኮንሳምፕሽን ላይ ያለውን ኢፌክት ነው የምንመለከተው። ስለዚህ ከኢንካም ብንጀምር ኢንካም ኮንሳምፕሽን ካርቭ ብንጀምር ወይም ኢንካም ኤክስፓንሽን ፓዝ ወይም ኢንካም ኦፈር ካርቭ ይባላል። ኤ ካርቭ ዊች ኢዝ ዘ ሎኮስ ኦፍ ቫሪየስ ኮንሱመር ኢኩሊብሪየም ፖይንት ሪዛልቲንግ ፍሮም
ቼንጅ ኢን ኢንካም። ስለዚህ የተለያዩ ኢኩሊብሪየም ፖይንቶችን ነው የሚያሳየን ፕራይሱ ኢንካሙ በመለወጡ ምክንያት የተለያዩ ኢኩሊብሪየም ፖይንቶች ክሬት ይደረጋሉ። ግን ሲትረስ ፓሪበስ ነው። ሲትረስ ፓሪበስ ማለትም ፕራይስ አይቀየርም፣ ኳንቲቲ አይቀየርም፣ ፊክስድ ሆነው ግን ኢንካሙ ብቻ የሰውየው ቢቀየር ምን ይፈጠራል የሚለውን የሚያሳይ ነው ኢንካም ኮንሳምፕሽን ካርቭ የምንለው። ኤንጅል ካርቭ ከሆነ ደግሞ የካርቭ ዲፒሲቲንግ ዘ ሪሌሽንሺፕ ቢትዊን ኢኩሊብሪየም ኳንቲቲ ፐርቼዝድ ኦፍ ኤ ኮሞዲቲ ኤንድ ሌቭል ኦፍ ኢንካም። ስለዚህ ይሄኛው ደግሞ ከአንዱ ኳንቲቲ አንጻር ነው የምንመለከተው። አንዱን ፕሮዳክት ከኢንካሙ አንጻር ያለውን ሪሌሽንሽፕ ኢንካሙ በመጨመሩ ምክንያት አንዱ ፕሮዳክት ኳንቲቲው እንዴት ይጨምራል የሚለውን ነው የሚያሳየን ማለት ነው። ስለዚህ ይህን በግራፍ ለመመልከት ያህል አሁን ብትመጡ ዋይ እና ኤክስ አለ፣ ሁለት ኮሞዲቲ ናቸው። መጀመሪያ በጀት ላይ ነው እዚህ ጋር ነበረ፣ እዚህ ጋር ነው ኢኩሊብሪየም ፖይንቱ እዚህ ጋር ነው። ኢንካሙ ሲጨምር በጀት ላይ ነው እዚህ ጋር መጣ፣ ኢኩሊብሪየም ፖይንቱ እዚህ ጋር ይመጣል። በጀት ላይ ነው እዚህ ጋር ይመጣል። ኢንካሙ ሲጨምር ደግሞ እንደገና እዚች ፖይንት ጋር ኢኩሊብሪየም ትመጣለች። ስለዚህ እነዚህ ኢኩሊብሪየም ፖይንት ስናገናኛቸው የሚፈጠረው ካርቭ ምንድነው? ኢንካም ኮንሳምፕሽን ካርቭ ይባላል ማለት ነው። ስለዚህ ኢንካም ኮንሳምፕሽን ካርቭ የሚያሳየን ኢንካማችን በመጨመሩ ምክንያት የሚፈጠሩ አዲስ ኢኩሊብሪየም ፖይንቶች ነው። ግን ሲትረስ ፓሪበስ ነው። ሌላው ፕራይስ እና ኳንቲቲ ቼንጅ የለም። ኦንሊ ምንድነው ኢንካሙ ብቻ ቼንጅ ሲያደርግ ነው ይሄ የሚያሳዩ። ስለዚህ ፕራይስ ውስጥ ጨምሬ ኢንካም ውስጥ ጨምሬ ሰውዬ ሞር ኦፍ ኤክስ ኤንድ ዋይ ፕሮዳክትን እየገዛ ነው ማለት ነው። ይሄ ኢንካም ኮንሳምፕሽን ካርቭ ይባላል። ኤንጅል ካርቭ ከሆነ ደግሞ ምን እንደሚያሳየን ከአንዱ ፕሮዳክት አንጻር። ስለዚህ ኢንካምን ከአንዱ ፕሮዳክት ወይም ከኤክስ አንጻር አሁን ለማሳየት ብንሞክር መጀመሪያ ኢንካሙ እዚህ ጋር ሆነ ይህን ያህል ቢን ነበር ኤክስን ነበር የሚገዛው። ኢንካሙ እዚህ ጋር ሲሆን ይህን ያህል ኤክስን ይገዛል። ኢንካሙ ሲጨምር ሞር ኦፍ ኤክስን እየገዛ ይመጣል ማለት ነው። ስለዚህ እነዚህን ፖይንቶች ስናገናኛቸው የሚፈጠረው ካርቭ ደግሞ ኤንጅል ካርቭ ይባላል። ስለዚህ ኤንጅል ካርቭ አንዱን ፕሮዳክት ከኢንካሙ መጨመር አንጻር ነው ሪሌሽንሽፕ የሚያሳየን። ኢንካም ኮንሳምፕሽን ካርቭ ደግሞ የሁለቱ ፕሮዳክት ኢንክሪመንታቸውን ወይም ኢኩሊብሪየም ፖይንታቸውን ከኢንካሙ አንጻር ያሳየናል ማለት ነው። ደግሞ ኢፌክት ኦፍ ቼንጅ ኢን ፕራይስ ነው። በፕራይስ ቼንጅ መጨመር ምክንያት ኮንሳምፕሽን ላይ ያለው ለውጥ ነው የምንመለከተው። ይሄ ደግሞ ፕራይስ ኮንሳምፕሽን ካርቭ፣ ፕራይስ ኤክስፓንሽን ፓዝ ኦር ፕራይስ ኦፈር ካርቭ ይባላል ማለት ነው። ስለዚህ ኢት ኢዝ ዘ ሎከስ ኦፍ ኢኩሊብሪየም ፖይንት ኦን ኢንዲፈረንስ ካርቭ ሪዛልቲንግ ፍሮም ቼንጅ ኢን ፕራይስ ኦፍ ኮሞዲቲ። ስለዚህ በፕራይስ ቼንጅ ምክንያት ኢኩሊብሪየም ፖይንቱ ላይ ያለው ሪሌሽንሽፕ ነው። ኢኩሊብሪየም ፖይንቱ ይቀየራል አይቀየርም፣ በምን ያህል ሽፍት ያደርጋል የሚለውን ነው የሚያሳየን ፕራይስ ቼንጅ በማድረጉ ምክንያት። ሌላኛው በፕራይስ ኮንሳምፕሽን ምክንያት ዲማንድ ካርቭ ይፈጠራል። ቅድም በኢንካም ኮንሳምፕሽን ካርቭ ጋራ መሰረት ኤንጅል ካርቭን አይተናል። አሁን ደግሞ በፕራይስ ኮንሳምፕሽን ምክንያት ዲማንድ ካርቭን እናያለን ማለት ነው። ስለዚህ ዲማንድ ካርቭ ዲፒሲቲንግ ዘ ሪሌሽንሽፕ ቢትዊን ኢኩሊብሪየም ኳንቲቲ ፐርቼዝ ኦፍ ኤ ኮሞዲቲ ዊዝን ኤ ጊቨን ፕራይስ ሌቭል ነው። ስለዚህ ዲማንድ ካርቭ ደግሞ ምንድነው? በፕራይስ እና በኳንቲቲ ምክንያት መካከል ያለውን ሪሌሽንሽፕ ያሳየናል ማለት ነው። ስለዚህ እዚህ ጋር አንድ ነገር የረሳሁት አለ፣ ተመልሼ ላሳያችሁ ቅድም እንትን ላይ ማለት ነው ኢንካም ኮንሳምፕሽን ካርቭ። የረሳኋት ነገር ምን መሰላችሁ? አሁን ቅድም ያየነው ላይ በኩል መጠን ነበር ፍላጎቱ የሚጨምረው ኢንካሙ ሲጨምር። እዚህ ጋር ግን መጀመሪያ እዚህ ጋር ነበር የመጀመሪያ ኢንካሙ ላይ ኢኩሊብሪየም ፖይንቱ፣ ግን ሁለተኛ በጀት ላይ ነው ኢንካሙ ሲጨምር ወደዚህ መጣ ኢኩሊብሪየሙ። ይሄ የሚያሳየው እዚህ ጋር ነበር ኤክስ ለስ ኦፍ ኤክስን ይገዛል፣ ሞር ኦፍ ዋይን እየገዛ መጣ። ይሄ የሚያሳየው ኢንካሙ በጨመረ ቁጥር ለስ ኦፍ ኤክስን እና ሞር ኦፍ ዋይ ነው ይሄ ሰው የሚፈልገው ማለት ነው። ይሄ የሚያሳየን ደግሞ ኤክስ ምንድነች? ኢንፌሪየር ጉድ ነች። ኢንፌሪየር ጉድ ከሆነ ደግሞ ምንድነው ሰዎች ፍላጎታችን ምንድነው? ኢንካማችን በጨመረ ቁጥር ለኢንፌሪየር ወይም ርካሽ ለሚባሉ ፕሮዳክቶች ፍላጎታችን ይቀንሳል ማለት ነው። ስለዚህ ይህ የሚያሳየው ኤክስ ምን እንደሆነች ነው? ኢንፌሪየር ጉድ ነው። ምክንያቱም ኢንካሙ ሲጨምር ለስ ኦፍ ኤክስ ኤንድ ሞር ኦፍ ዋይ እየገዛ ስለሆነ ማለት ነው። ስለዚህ ኢንካሙ ኢንፌሪየር ጉድ ከሆነች ምንድነው ኤንጅል ካርቫችን ምን ይሆናል? ዳውንዋርድ ይሆናል ማለት ነው። ስለዚህ እዚህ ጋር ኤንጅል ካርቫችን ማየት ትችላላችሁ። ኢንካሙ መጀመሪያ እዚህ ጋር ሆኖ ሞር ኦፍ ኤክስን ይገዛ ነበር። ኢንካሙ ሲቀንስ ወደዚህ መጣ። ስለዚህ ኤንጅል ካርቫችን ዳውንዋርድ ይሆናል ማለት ነው። ስለዚህ ኤንጅል ካርቭ ዳውንዋርድ የሚሆነው ኢንፌሪየር ጉድ ከሆነ ነው። ኤንጅል ካርቭ አፕዋርድ የሚሆነው እንደ ቅድሙ ጋር ያየነው ላይ ግን መጀመሪያ ግራፍ ላይ አፕዋርድ የሚሆነው ደግሞ ምን ከሆነ ነው? ፕሮዳክቱ ምንድነው? ኖርማል ጉድ ከሆነ ነው። ስለዚህ ቅድም ያየናቸው ምንድነው? ኖርማል ጉዶች ናቸው ማለት ነው። ኖርማል ጉድ ከሆነ ኢንካሙ በጨመረ ቁጥር ሁለቱንም በኩል መጠን ነው እየጨመረ የሚሄደው መግዛቱ። ግን ኢንካሙ በጨመረ ቁጥር አንዱ ሞር አንዱን ለስ እየገዛ ከሄደ ለስ የተገዛው ፕሮዳክት ምንድነው? ኢንፌሪየር ጉድ ነው። በዚህ ምክንያት ኤንጅል ካርቭ ምንድነው? ዳውንዋርድ ይሆናል። ምክንያቱም ኢንካሙ በጨመረ ቁጥር ለስ ኦፍ ዛት ፕሮዳክትን እየገዛ ስለሆነ የሚሄደው ማለት ነው። ይሄ ነው እዚህ ጋር መረዳት ያለባችሁ። ምንን ኢንካም ኮንሰፕሽን ካርቭ ኤንጅል ካርቭን ለኖርማል ጉድ እና ለኢንፌሪየር ጉድ ሲሆን ማለት ነው። ቀጣይ የምናየው ደግሞ ምንድነው? ፕራይስ ኮንሰፕሽን ካርቭን ይሆናል ማለት ነው።
ስለዚህ ፕራይስ ኮንሰምፕሽን ከርቭ ከሆነ ደግሞ ዋይ እና ኤክስ አለ አሁን ሁለት ፕሮዳክት። ስለዚህ ዋይ እና ኤክስ ቢኖረን መጀመሪያ ላይ ምንድነው በጀት ላይናችን እዚህ ጋር ነበረ፣ ኢኩሊብሪየም ፖይንቱ እዚህ ጋር ነው። ግን ምንድነው አሁን ካያችሁ ሞር ኦፍ ምንድነው ኤክስ እየተገዛ መጥቷል። ይሄ የሚያሳየው ደግሞ ምንድነው የኤክስ ዋጋ እየቀነሰ እንደሆነ ነው። ስለዚህ ሞር ኦፍ ኤክስ እየገዛ ስለመጣ ኢኩሊብሪየም ፖይንቱ እየተቀየረ መጣ። ስለዚህ ይሄ የሚያሳየው ከዋይ ይልቅ ወደ ኤክስ እያዘነበለ ነው። ይሄን ያደረገበት ምክንያት ደግሞ ምንድነው የኤክስ ፕራይሱ ስለቀነሰ ነው። ስለዚህ እነዚህን ኢኩሊብሪየም ፖይንት ኮኔክት ስታደርጉት ይህን ኢንካም ሚን ፕራይስ ኮንሳምፕሽን ካርቭ ታገኛላችሁ። ስለዚህ ከፕራይስ ኮንሳምፕሽን ካርቭ በመነሳት ደግሞ ዲማንድ ካርቭን ማግኘት እንችላለን ማለት ነው። ስለዚህ መጀመሪያ ላይ ይህን ያህል ኳንቲቲ ገዛ ነበር፣ ትንሽ ኳንቲቲ ነበር፣ ፕራይሱ ሀይ ሆኖ ፕራይሱ ሲቀንስ ሞር ኦፍ ኤክስ፣ ፕራይሱ ሲቀንስ ደግሞ ሞር የባለጠ ኤክስን ገዛ። ስለዚህ ይሄ ደግሞ የምናሳይበት ሪሌሽንሽፕ ፕራይስን ከእያንዳንዱ ፕሮዳክት ኳንቲቲ ጋር ፕሪፈረንሳችን ዲማንድ ካርቭ ይባላል ማለት ነው። ስለዚህ ከፕራይስ ኮንሰምፕሽን ካርቭ ተነስተን ዲማንድ ካርቭን ድራይቭ እናደርጋለን። ይሄ ለምንድን ነው? ለኖርማል ጉድ ነው። ለጊፈን ጉድ ሲሆን ደግሞ እንመልከት። ጊፈን ጉድ ሲሆን ምንድን ነው? ኢንካም ኮንሰምፕሽን ካርቭ እዚህ ጋር ያለው ነው። አሁን ፕሮዳክት ኤክስ እና ዋይ አለ። ከዛ ምንድን ነው ሞር ኦፍ አሁን እዚህ ጋር የሚያሳየን ፕራይሱ እንደቀነሰ ነው። ኤክስ ግን ፕራይሱ በቀነሰ ቁጥር ፕራይስ ኮንሰምፕሽን ካርቫችን ምንድን ነው? ወደ ዋይ ነው። ፕራይሱ ወዳልቀነሰው ፕሮዳክት ነው ሄደው። ይሄ የሚያሳየው ደግሞ ምንድን ነው? ፕራይሱ በቀነሰ ቁጥር ሞር ፍላጎት እየጨመረ ነው ለፕሮዳክት ዋይ ማለት ነው። ስለዚህ ፕራይስ ሲጨምር ኳንቲቲ የምንገዛው ፕሮዳክት ኳንቲቲ ከጨመረ ዲማንድ ከርቫችን አፕዋርድ ይሆናል። ይሄ የሚሆነው ደግሞ ለጊፈን ጉድ ነው። ጊፈን ጉዶች ምንድን ነው? ዲማንዳችን የሚጨምረው ፕራይሳቸው በጨመረ ቁጥር ነው። ስለዚህ ጊፈን ጉድ ከሆነ ምንድን ነው? ፕራይስ ኮንሰምፕሽን ካርቭ ምንድን ነው? ሞር ኦፍ የሚሄደው ወዴት ነው? ወደ ፕሮዳክት እንትሉ ወደ ጨመረው ነው። ፕሮዳክት ፕራይስ ወደ ጨመረው ነው። እዚህ ጋር ግን ኖርማል ጉድ ከሆነ ቅድም ባየነው መሰረት ምንድነው ሞር ኦፍ ምንድነው ወደ ፕራይስ ኮንሰምፕሽን ካርቫችን ወደ ቫልዩ ወይም ፕራይስ ወደ ቀነሰው ፕሮዳክት ነው። እዚህ ጋር ግን ወደ ጨመረው ፕሮዳክት ነው። ምክንያቱም ፕሮዳክቱ ጊፈን ጉድ ስለሆነ። ስለዚህ ፕራይሱ ኢንክሪዝ ነው የሚያደርገው። ኳንቲቲው ፕራይሱ ሲጨምር ኳንቲቲው ኢንክሪዝ ነው የሚያደርገው። ዲማንድ ከርቭ አፕዋርድ ይሆናል። እዚህኛው ላይ ግን ፕራይሱ ሲቀንስ ነው ኳንቲቲው ኢንክሪዝ የሚያደርገው። ዲማንድ ከርቭ ዳውንዋርድ ይሆናል ማለት ነው። ስለዚህ እነዚህ ኮንሴፕቶች ናቸው ያሉት በቻፕተር ዋን ላይ። ቻፕተር ዋን ይሄን ይመስል ነበረ። ስለ ቪዲዮ ምን ተሰማችሁ? ምን ጨምር ምን ይቀንስ በኮመንት ላይ ያሳውቁኝ። የቴሌግራም ግሩፓችንን ጆይን ማድረግ ከፈለጋችሁ ሊንኩ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ በቻፕተር ውስጥ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።